ከተወሰነ ጊዜ በኋላ የኦሮሞ ፖለቲከኞች ባልተለመደ መልኩ የፖለቲካል ኦር ታክቲካል ኦር ስትራቴጂካል የሆነ ጨዋነት እያሳዩ ነው። ዋጋ የሚያስከፍል ጨዋነት የህይወት የደም ዋጋ ልንከፍልበት እንችላለን የምንለው የኦሮሞ ህዝብ ጥያቄም ቢሆን በድብቅ በጓዳ የሚመለስ ጥያቄ ሊኖር አይቀርም። እነዚህ ይገባኛል የመሬት ጉዳዮች በኢትዮጵያ ውስጥ በነበረው ስርዓት የተቀበሩ ፈንጂዎች ናቸው። ሊሄድ የተዘጋጀን ሰው ለምነሽ አታስቀሪውም ታዘገየዋለሽ እንጂ ነው የሚባለው። ሳውዲ ላይ ምን ነበር የተስማማው የኢትዮጵያ መንግስትና የኤርትራ መንግስት? የኤርትራ መንግስት ወደዚህ ጦርነት ውስጥ የገባው የሚሳኤል ግብዣም ጭምር ተገዶ ነው የመጣው ወደዚህ ጦርነት ውስጥ። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። እንደተለመደው የተለያዩ ጉዳዮችን ይዘን ወደ እናንተ መተናል። አፈወርቅ በደዊና ዮሚዩ አበበ እስከ ዝግጅቱ ፍጻሜ ከእናንተ ጋር ቆይታ እናደርጋለን። መልካም ጊዜ። አፈወርቅ፣ እንግዲህ ዛሬ ሁለት ነገሮችን ነው የምናነሳው። አቶ ጀዋር መሐመድ ከሀሳብ ገበታ ከሚባል ሚዲያ ጋር ቆይታ አድርገው ያነሷቸው ነጥቦች አሉ። በተወሰነ ደረጃ እሳቸው ካነሱት ነጥብ ጋር የተያያዘ ጉዳይ ይኖረናል። እንዲሁም ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የትግራይ ወቅታዊ ጉዳይን አስመልክተው ለጋዜጠኞች መግለጫ ሰጥተዋል። ምን አነሱ? ምንድን ነው አጠቃላይ የትግራይ ሁኔታ እየተደረገ ያለው እንቅስቃሴን በደንብ በሰፊው ገልጸውታል። እንግዲህ አቶ ጌታቸው ረዳ ይህንንም በዚሁ የምናየው ነው የሚሆነው። ከአቶ ጀዋርን ጀምር። አቶ ጀዋር እንግዲህ በተለይ ደግሞ እሳቸው በዲያስፖራው ትግል ውስጥ ነው ሰፊውን ድርሻ የሚወስዱትና በዲያስፖራው ትግል ውስጥ በሶስት ፌዝ ከፍሎ ነው ቆይታ ያደረገው ከእሳቸው ጋር ጋዜጠኛው። እንዲሁም የተለያዩ ተጓዳኝ ጉዳዮችን አንስተዋል። በተለይ የኦፌኮ ውስጥ ካላቸው የስራ ኃላፊነት ተነስቶ ኦፌኮና ኦነግ በኢሊሊ ሆቴል ባደረጉት ስብሰባና ባወጡት መግለጫም ዙሪያ እንዲሁ አቶ ጀዋር መሐመድ የራሱን ሀሳብ ሰንዝረዋል። ሌሎችንም ጉዳዮች አንስተዋል። በተለይ ደግሞ በዚህ በይገባኛል ጥያቄ ጉዳይ በኢትዮጵያና በኤርትራ እንዲሁም በትግራይና በኢትዮጵያ መንግስት መካከል እየሄደ ያለውን ነገር በሙሉ ሀሳብ ሰጥቶበታል። በተለይ ደግሞ እንግዲህ አቶ ጀዋር መሐመድ የተለያዩ ጥያቄዎችም ከተመልካች ተነስቶለታል። ከቅርብ ጊዜ ወዲህ ደግሞ ወደ ሚዲያ ከመጡ በኋላ እንደ ድሮ ሀሳብ አንስቶ ከመታገል ይልቅ አሉባልታ እየለጠፉ አሉባልታ እየጻፉ የተለያዩ ነገሮችን እያደረገን ያለው ጀዋር መጀመሪያ ከነበረበት ደረጃ ወርዶብናል፣ የድሮ ጀዋር ናፍቆናል የሚሉ ሰዎች አሉና በዚህም ዙሪያ እንግዲህ ተጠይቆ ሀሳብ ሰጥቷል። ህብረተሰብ ውስጥ ያለውን ችግር፣ መከራ፣ ስቃይና የመኖር ያለመኖር ጥያቄ ነው አሁን ኢትዮጵያ ውስጥ ያለው። ስለሆነ እነዚህን ነገሮች ማንሳቴ ተገቢ ነው፣ እንደውም ቅዱስ ሊያስብለኝ ይገባል የሚል ነገር አንስቷል። ሌላኛው እንግዲህ የራሱ የሆነ የሮድ ማፕ እንዳለው ጠይቆት ነበር። ለሮድ ማፑ አስቸኩሉ ብሏል። ይህንን ከዚህ ጋርም ተያይዞ ትናንትና እንግዲህ ቄሮን ሲያታግል ብዙ ውጤት ያላቸው ስራዎችን ሰርቶ አሳይቶናል። አሁንም እንግዲህ በዛ መንገድ ይሄዳል አይሄድም የሚለውም እንዲሁ በጥያቄ መልክ ተነስቶለት ነበር። በተለይ ደግሞ እንግዲህ ከቅርብ ጊዜ ወዲህ በኦሮሞ ፖለቲከኞች ዘንድ የምናየው ነገር ከሌሎቹ ጋር ኢትዮጵያ ውስጥ ካሉ የፖለቲካ ኃይሎች ጋር በጋራ ለመስራት ወይም ደግሞ መንግስትንም ለመጣል ይሁን መንግስትን ለመቃወም መጀመሪያ ይዘው የተነሱትን አጀንዳ ወደ ጎን በመተው ወይም ደግሞ ይደር በማለት አሁን ያለውን ችግር እንቅረፍ፣ መንግስትን ብቻ ከጣለን ሌላውን እንደርስበታለን የሚል ሀሳብ ይቀነቀናል። ባለፈው ኦላ እንደዚህ አይነት በመግለጫው እንደዚህ አይነት ሀሳቦችን አንስተዋል። አሁንም አቶ ጀዋር እንግዲህ ትላንት ስናነሳቸው የነበሩ ጥያቄዎች ይደሩ፣ አሁን እነሱ አይደሉም፣ የቅንጦት ጉዳይ ናቸው የሚል ነገር እያነሳ ነው የሚገኘው። በዚህ ውይይትም በተለይ ደግሞ ኦፌኮ ባወጣው መግለጫ ኦፌኮና ኦነግ ባወጡት መግለጫ የኦሮሚያ የድንበር ጉዳዮች ላይ የይገባኛል ጥያቄ የተነሱባቸው ቦታዎች አሉ። የአዲስ አበባና የድሬዳዋ ጉዳይም እንዲሁ በዚህ መግለጫ ተካቶ ነበረ። ጀዋር በዚህ ስብሰባ ላይ ምንም አይነት ቅሬታ እንደሌለው አስፈላጊም እንደነበረ ሲጠይቁት የነበረውን ጉዳይ እንደሆነና አሁን ጠቅላይ ሚኒስትሩ አሁን ላይ ይደረግ ብለው እኛ ስንጠይቅ የነበረው ነገር ስለሆነ እሱ ላይ እስከ ውይይቱ ድረስ ምንም ችግር አልነበረበትም፣ አሪፍ ነበር የሚል ነገር አንስተዋል። በተለይ ደግሞ የይገባኛል ጥያቄዎች ውስጥ ከሞያሌ እስከ ቦርደዴ ያለውን ጉዳይ እኔም በምስራቁ ጉዳይ ላይ የራሴን ሀሳብ ስሰነዝር ነበር፣ በመጽሐፌም አካትቼዋለሁ። ነገር ግን እና አብይ አድበስብሰውት ነው ይሄ ጉዳይ እስካሁን ድረስ የቆየው እንጂ በለውጡ ሰሞን መመለስ የሚችል ነገር ነበር። በዚህ ጉዳይ ደግሞ እንግዲህ ዛሬ የመጣ ነገር ሳይሆን ህወሓት ኢህአዴግ ቀብራው የሄደችው አደገኛ ፈንጂ ነው፣ ፈንጆች ናቸው እነዚህ ይገባኛል ጥያቄዎች የሚል ነገር አንስቷል። እንደው አጠቃላይ የእሳቸውን ጥያቄ ከአዲስ አበባ ጋር የምናጠቃለውና እሳቸው በመጀመሪያ የተነሳው ከሞያሌ እስከ ቦርደዴ ያለውን
እኔም አንስቼ ነበር የሚል ነገር የኔም ፍላጎት ነበር ይሄ የሚል ነገር አንስተዋል። በአዲስ አበባና በድሬዳዋ ጉዳይ ደግሞ እንግዲህ በቀጥታ አሁን ባለው ሁኔታ የቅንጦት ጥያቄ ናቸው። አሁን የመኖር ያለመኖር የህልውና ጉዳይ ነው መሆን ያለበት እንጂ እንደዚህ አይነት ጥያቄዎች የምንጠይቅበት አግባብ አይደለም ወይም አካሄድ አይደለም አሁን ያለው የሚል ሀሳብ አንስተዋል። እንደው ይሄ ይደር እየተባለ እያደረ የመጣው ጉዳይ እንግዲህ ትላንትና ህወሓት መራሹ ኢህአዴግ ባያዘገየው እንዲህ ባያደርገው ኖሮ የቤት ስራ ባያደርገው ኖሮ ዛሬ ለዚያም በቃም የሚል የህብረተሰብ ክፍል አለ። የሀገሪቱንም አጠቃላይ ፖለቲካ ስናይ አሁንም ደግሞ እነዚህ ሰዎች ይደር እያሉ ነው። በተለይ የኦሮሞ ህዝብ የሚጠይቃቸው ጥያቄዎች አሉ። እነዚህ ይገባኛል የወሰን ጉዳዮች በአማራ በኩልም ስታይ አሁን ምዕራብ ትግራይ ብሎ ህወሓት የሚጠራቸው በአማራ ክልል ያሉ መሬቶችም እንዲሁ ይደሩ እየተባሉ እዚህ ተጎትተው አሁንም የችግር ሰንኮፋ ውስጥ የከተቱ ናቸውና እሳቸውም ይሄ ጉዳይ ይደር እያሉ ነው። እንዴት ነው የምትመለከተው ይሄን የኦቦ ጀዋርን አቋም? ይህንን ፕሮግራም ሲከታተሉ የነበሩ ያነሱት ጥያቄ ሊሆን ይችላል ብዬ አስባለሁ። ግን አገር ውስጥ ደግሞ የመንግስት ቢሮ ይዞ የመንግስት ስልጣን ይዞ የመንግስት አገልግሎት እየሰጠ ህዝብን እያስተዳደረ ያለ ግለሰብም ደግሞ ሳይቀር አሉባልታ እየለጠፉ የሚል ኮመንት ውስጥ ይመጣል። አሉባልታ ሆነም አልሆነም አቶ ጀዋር ከለጠፏቸው ውስጥ የትኛው መሬት ላይ የለም የሚለውን እዚህ ሀገር መውቀስ ያለበትም መውቀስ የሌለበትም እኩል ነው የሚወቅሱ። የቀበሌ ሊቀመንበሩም የቀበሌውን የመልካም አስተዳደር ችግር ከቀበሌ ነዋሪ እኩል ነው የሚወቅሱ። ብዙ ጊዜ የተለመደ ነገር ሆኗል። ይህንን አስተካክሎ ማለፍ ያስፈልጋል። የፈለጉትን መለጠፍ ይችላሉ። ያዋጣኛል ያሉትን የፖለቲካ መንገድ ያዋጣኛል ያሉትን የትግል ስልት ሊጠቀሙ ይችላሉ። አሉባልታ እየለጠፉ ብሎ የመንግስት ቢሮክራሲ ውስጥ ቁጭ ብሎ የመንግስት አገልግሎት ኃላፊነት ይዞ አሉባልታ መለጠፉ እውቀት አይደለም ይላል። እሳቸው አሉባልታ እንዲለጥፉ እድል የሰጠው ምንድን ነው? እሳቸው በየመንደሩ ውስጥ ሚኒሻ ሲጫወትበት የሚውለውን በየመንደሩ ውስጥ የታጠቀ ኃይል ሲጫወትበት የሚውለውን ህዝብ አለ። ይሄንን መለጠፍ አሉባልታ አይደለም፣ መሬት ላይ ያለ እውነታ ነው። ይሄን አሉባልታ ነው ብሎ ጋዜጠኛ ሊሞግታቸው ይችላል። ይሄን አሉባልታ ነው ብሎ አክቲቪስት ሊሞግታቸው ይችላል። የመንግስት ቢሮክራሲ ውስጥ ያለና ይሄንን ማስቆም የቤት ስራው የሆነ ሰው ደግሞ ተነስቶ ይሄን አሉባልታ እየለጠፉ ይላል። ይሄ በፍጹም ተቀባይነት የሌለው ነገር ነው። ሌላው መታየት ያለበት ከሮድማፕ ጋር አያይዘው ያነሱት ወይም ደግሞ ሮድማፕ በተወሰነ እያቀላቀሉም ሲሆን ሲጠቀሙበት ስላየው እኔ እስከማውቀው ድረስ የፖለቲካ ማኒፌስቶ በግለሰብ ደረጃ ይወጣል ብዬ አላስብም። አቶ ጀዋር መሐመድ ከዚህ በፊትም በአንድ ፕሮግራም ላይ ፓርቲያቸው ኦፌኮ አባል እንደሆኑ አመራር እንደሆኑ ጠቅሼ ፓርቲያቸው የወሰደው የፖለቲካ አቋም የእሳቸው አቋም ነው። እሳቸው ተቀዳሚ ምክትል ሊቀመንበር ሆነው ሳለ ፓርቲው እሳቸው ሳያውቁት እንደዚህ አይነት መግለጫ ሊያወጣ አይችልም የሚል መከራከሪያ ስናቀርብ እሱ እኮ የራሱን ፓርቲ ለማቋቋም ጥረት እያደረገ ያለ ሰው ነው፣ እንዴት በኦፌኮ ትወቅሷለህ ብሎ ለመከላከል የሞከሩ ሰዎች አሉ። አቶ ጀዋር ለዚህ መልስ ሰጥተዋል። የኦፌኮ ፓርቲ አባል መሆናቸውን ፓርቲ አመራር አባል እንደሆኑ ተናግረዋል። ታዲያ ማኒፌስቶ ለማን ነው የሚያወጡት? ኦፌኮ የራሱ ማኒፌስቶ እኮ አለው፣ የራሱ የፖለቲካ ፕሮግራም እኮ አለው። ምናልባት እሳቸው በግላቸው እየተንቀሳቀሱ ስለሆነ አሁን የኦፌኮን አቋም ሳይሆን የግላቸውን አቋም ነው መጀመሪያ ራሳቸውን ከኦፌኮ ጋር ማላቀቅ ይኖራል። የኦፌኮ አባል ነኝ እያልሽ የራሴ የፖለቲካ ሮድማፕ እና የራሴ የፖለቲካ ማኒፌስቶ ይዤ እመጣለሁ እያሉ ከሆነ ስህተት ነው። ሚስ አንደርስታንድ አድርጊያቸው ከሆነ አላቅም። ግን ዋናው መሰረታዊው ነገር በፕሮግራሙ ላይ ያዩዋቸው ነገሮች አንዳንዶቹ አዎ ጥሩ ናቸው። አንዳንዴ ደግሞ አቶ ጀዋር ለምሳሌ እኔ ከአንድ ሚዲያ ጋር በቅርቡ ያደረኩት ቆይታ ነበርና እዛ ሚዲያ ላይ የነበረኝን ቆይታ የሀገራችን የኢንተርኔት ኮኔክሽን የታወቀ ነውና ያስቸግር ነበር እና ሰዎች እንዴት እንደዚህ አይነት መንግስትን ትደግፋለህ? ለአንድ ሰዓት እንኳን ኢንተርኔት አገልግሎት ቀጥ ያለ ኢንተርኔት አገልግሎት ስቴብል የሆነ ኢንተርኔት አገልግሎት ማታገኝበት የሚል መከራከሪያ አቅርበው ሲወቅሱ ነበርና እሳቸው አሁን የሚገኙበት አሜሪካ ነገር የኢንተርኔት ኮኔክሽኑ እጅግ ሲያስቸግራቸው ነበር በፕሮግራሙ ላይ። ይሄ ያስታወሰ አሃዱ ሬዲዮ ላይ ኢንተርቪው ለመስጠት የቀጥታ ስርጭት ኢንተርቪው ለመስጠትና ታዳሚዎች በቀጥታ ጥያቄ እንዲያቀርቡ ተፈልጎ ፕሮግራም ተዘጋጅቶ ነበር። ያ ፕሮግራም በተዘጋጀበት ሰዓት ላይ አካባቢው ላይ የነበረ ኢንተርኔት ከዛ በፊት ስትሮንግ የነበረ ኢንተርኔት ድንገት ተቋረጠ እና የነበረው አማራጭ ታዳሚውን አለማስገባትና ያለው መደበኛ ቀረጻ ማካሄድ ነበር። ስለዚህ ያኔ መንግስት ነው ያቋረጠው ኢንተርኔቱን ተባለ። ምክንያቱም ከህዝብ ጋር ዳይሬክት ኢንተራክሽን እንዳይኖራቸው። አቶ ጀዋር ብዙ ጊዜ እንደዚህ አይነት ነገር ላይ ይታማሉ። ሆን ብለው
አንዳንድ ነገሮችን ለማለዘብና አስቸጋሪ ለማድረግ ሰዎችን ለማሰላጨት ቀጥታ ምክንያቱም ከዚህ በፊትም ፕሮግራም እንደዚህ ተዘጋጅቶ ነበር። የሀሳብ ገበታ ላይ ለምሳሌ ተመሳሳይ ፕሮግራም ተዘጋጅቶ ነበር። ታዳሚዎች ፕሮግራሙን የሚከታተሉ ሰዎች በቀጥታ ጥያቄ የሚጠይቁበት የተሰረዘበት ምክንያት በቂ አልነበርም። እውነቱን ለመናገር ሰዓቱን ለመገደብ ምናምናም በሚል ተሰረዘ። ትላንትናም ኦልሬዲ ሰው በቀጥታ እንዲሳተፍ ቀጥታ የሆነ ሰፊ እድል አልተመቻችም ነበር። ምክንያቱም ኮኔክሽኑ በጣም አስቸጋሪ ነበር። የነበሩበት አካባቢ የዓለማችን ልዕለ ሀያል የምትባለው አሜሪካ ነገር ኮኔክሽኑ ስቴብል አልነበረም። ስቴብል ያልሆኑ በምን ምክንያት ነው? እሳቸው ናቸው የሚያውቁት። ግን ከዚህ በፊት እንደዚህ አይነት የኮኔክሽን ችግር ሲገጥምሽ መንግስትን ብሌም ታደርጊያለሽ። አሁን የአሜሪካን መንግስት ነው ብሌም የሚያደርጉት ወይስ ራሳቸው ነው ብሌም የሚያደርጉት? ደጋፊ ሳይቀር በውጭ ጉዳይ ላይ ሚዛናዊ ነው የሚሆነው። ስለዚህ ይሄ አንድ ጥሩ ማስተማሪያ ይሆናል ብዬ አስባለሁ። ከመሬት ጋር አያይዘሽ ያነሳሽው ነገር ላይ በተደጋጋሚ ጊዜ እንዳልሽው የኦሮሞ ህዝብ የታገለላቸው ዋጋ የከፈለባቸው የኦሮሞ ህዝብ ብቻ ሳይሆን ብዙ የኢትዮጵያ ብሔር ብሔረሰቦች የራሳቸው ኮዝ አላቸው የሚታገሉበት። ለምሳሌ የአማራ ህዝብ ለረጅም ጊዜ ለአመታት ለአስርተ ዓመታት ሲጠይቅ የነበረው የሰሜን ጎንደርና ወይም ደግሞ የምዕራብ ትግራይ መሬት አለ። እነዚህ መሬቶች ላይ ሲያነሳ የነበረው ጥያቄ ዘመናትን የተሻገረ ነው። የኦሮሞ ህዝብ በፊንፊኔ፣ በድሬዳዋ፣ በቦርደዴ፣ በሞያሌ በኩል ያለውን ደግሞ ስታይ ዘመናት የተሻገረ ጥያቄ ነው። ብዙ አካባቢዎች እንደዚህ አይነት ተመሳሳይ ጥያቄዎች አሏቸው። ጥያቄዎች ማሳደር አስፈላጊ ማለት መልሱን ነው ልታሳድር የምትችው ጥያቄውን አይደለም። አቶ ጀዋር ይሄ ይጠፋቸዋል ብዬ አላስብም። ከተወሰነ ጊዜ በኋላ የኦሮሞ ፖለቲከኞች ባልተለመደ መልኩ የፖለቲካል ኦር ታክቲካል ኦር ስትራቴጂካል የሆነ ጨዋነት እያሳዩ ነው። ዋጋ የሚያስከፍል ጨዋነት። ጥያቄሽን ፍሬም አድርገሽ ይሄ ጥያቄ ነው፣ ቀኑ ሲመጣ ትክክለኛ ጊዜ አመቺ ሁኔታ ሲፈጠር የሚመለስልኝ ጥያቄ ነው ብለሽ ጠረጴዛው ላይ ማስቀመጥ አለብሽ። ጥያቄውን ማሳደር ተገቢ አይደለም። መልሱን ማሳደር ግን ትክክል ነው፣ ጊዜ መጠበቅ ስለሚፈልግ። ለእኔ አሁን ለምሳሌ ዛሬ ላይ አውት ኦፍ ኖዌር ተነስተሽ የኦሮሞ ህዝብ የአማራ ህዝብ የመሬት ይገባኛል ጥያቄን አውት ኦፍ ሰደድ ልትመልሽ አትችይም። ነባራዊ ሁኔታዎች፣ መሬት ላይ ያሉ እውነታዎች፣ ብዙ ነገሮች ይህንን እንዳታደርጊ ይከለክላሉ። ጥያቄውን ግን ከጠረጴዛ ላይ ማንሳት የለብሽም። ምክንያቱም ጥያቄውን ስታነሺ ወይ ጥያቄውን ዊዝድሮ አድርገሻል ተብሎ ነው የሚታሰበው፣ ወይ ተመልሶልሻል ተብሎ ነው የሚታሰበው። ስለዚህ ጥያቄ ማሳደር ተገቢ አይደለም። መልሱን ማሳደር ግን ትክክል። እነሱ በጋራ አብሯቸው ሊሰሩ እያሰቡ ያሉት አካላት ኦላም በለው በነ ጀዋርም በሌሎችም ተፎካካሪ ፓርቲዎች ዘንድ ያሉ አካላት እነዚህን ጥያቄዎች አጌነስት ሆነው ሲቃወሙ እናያለን። ትክክል አይደለም፣ የሰልቃጭነት ነው፣ የተስፋፊነት ነው የሚሉ ኃይሎች ናቸው። እንደው ዛሬስ አብረው ሰርተው በጋራ ሆነው መንግስትን ጣሉ እንበል። ነገ ይሄ የተስፋፊነት የሰልቃጭነት የተባለው ጥያቄ እንዴት በምን መልኩ ይነሳል ወደ ስልጣን ከተመጣ በኋላ? እሱን ነው ዋናው መሰረታዊው ነገር። ጥያቄው ከጠረጴዛ ላይ መነሳት የለበትም የሚባለው ለዛ ነው። አላስፈላጊ ፖለቲካ ወይም የታክቲክ ጨዋነት አስፈላጊ አይደለም። ትክክለኛ ጥያቄሽን ጠረጴዛ ላይ ታስቀምጫለሽ። መልሱ ይደር ላይ ከማንም ጋር ተስማምተሽ አብረሽ ልቀጥይ ትችላለሽ። መልሱን በማሳደር ላይ አሁን ሊመለስ አይችልም ካለው ነባራዊ ሁኔታ አንጻር አድሮ መመለስ ይችላል። ማተር ኦፍ አርጀንሲውን አይተሽ ማሳደር ይቻላል። ጥያቄውን ማሳደር ግን ተገቢ አይደለም። ይህን ጥያቄ ለማንሳት ትክክለኛ ጊዜ አይደለም። ይህን ጥያቄ ለመመለስ ትክክለኛ ጊዜ አይደለም ነው መባል ያለበት። መሆን የነበረበት አንደኛው ነገር ይሄ ነው። ሁለተኛው እዚህ ሀገር ላይ ፋሽን ሆኗል። በ2018 2019 ስለው የነበረ ነገር ነው። መንግስት የ2018-19 አካባቢ ላይ የሞያሌን፣ የቦርደዴን፣ የድሬዳዋን ምናምን ጉዳይ ሊመልስ ይችል ነበር ይላሉ። 2018-19 ደግሞ ለሰሜን ለአማራ ልጆች የወልቃይትን ጉዳይ ለማንሳት ምቹ ጊዜ አሁን አይደለም እላቸው ነበር ይላሉ። የቦርደዴንና የሞያሌን ጉዳይ ለመመለስ 2018 ምቹ ጊዜ ነበረ ብለው መንግስትን የወቀሱት አቶ ጀዋር 2018 ላይ ደግሞ የወልቃይትን ጉዳይ ለማንሳት ምቹ ጊዜው አይደለም ይላሉ። እርስ በርሱ የሚጋጭ ምን ስለነበረ ነው 2018-19 ላይ መመለስ የሚቻለው? ጠቅላይ ሚኒስትሩ ገና ወንበራቸውን ባላረጋጉበት ሁኔታ፣ መሬት ላይ ያለው ነባራዊ ሁኔታ በማይፈቅድበት ሁኔታ፣ ያንን ስትመልሺ ያንን የሚመጣውን ኮንሲኩዌንስ መቀበል በማይቻልበት ሁኔታ፣ አድበስብሰሽ መመለስ በማትችይበት ሁኔታ፣ ህግና ስርዓትን መከተል በሚያስፈልግበት ሁኔታ
ያንን ጥያቄ ለመመለስ የሚያስችል አስቻይ ሁኔታ ነበረ። ለሞያሌ፣ ለቦርደዴ፣ ለድሬዳዋ፣ ለምናምን ለምስራቅ አካባቢ ላይ ኦሮሞ ከሶማሌ ክልል ጋር በሚዋሰንበት አካባቢ ላይ የሚገኙ የመሬት ይገባኛል ጥያቄዎችን ለመመለስ አመቺ ጊዜ ነበር ይላሉ። በዛው ተመሳሳይ ጊዜ ለዛ አካባቢ የነበረ አመቺ ሁኔታ ሰሜን ላይ ሲሄድ ግን አመቺ አልነበረም። እነዚህ ፈንጂዎች ለውጡ ሲመጣ መንቀል ማምከን ይቻል ነበር። ያኔ የለውጥ ስሜት ባለበት ያኔ ለመደማመጥ ሬዲ በነበረበት ወቅት ሪዞልቭ ማድረግ ይቻል ነበር። ፍላጎትም ነበረ። ከሞያሌ እስከ ቦርደዴ ያለውን ጉዳይ ለማለት ይቻል ነበር። ለምሳሌ የወልቃይት ጠገዴ ይሄ ሰው የተጋደለበት ጉዳይ ስትወስድ there was something I used to say in 2018 2019 it's not the time ያቄ ለማለም it's not the time መጀመሪያ ይሄ ሽግግር መሬትና ሲዝ ባህርዳር ሄጄ ነገዱን ሳገኛቸው ደብረጽዮንና ሌሎች ነው የትግራይ አመራሮች ሳገኛቸው ስለነበረው ይሄን ነው አትሊስት ለሳግሪ ወንት እናሳድር ጥያቄው ፍትሃዊ መሆኑን እናስቀምጠው። አሁን እንፍታ ብለን ለከሄድን ለመፍታት የሚያስችለን ነባራዊ ሁኔታ ስለሌለ let us settle it, let's put it down there, then look forward towards መጀመሪያ ፖለቲካ ኢንቫይሮንመንት መኖር መቻል አለበት። ፖለቲካ ኢንቫይሮንመንትን ከፈላ ከዛ በኋላ በአካባቢ በሚኖረው ህዝብ በሀገር ህግና ስርዓት መሰረት በውድድር በንግግር የምትፈታው ይሆናል። አቶ ጀዋር መሐመድ ከዛ በኋላ ከሰሜኖች ጋር ያላቸው እንቅስቃሴ ከናብን ጋር ከአማራ ክልል ከትግራይ ክልል ጋር ያላቸው የነበረው ግንኙነት እንዳይበላሽ ፈርተው ይሁን በኋላ ላይ ግንኙነታቸውን ስላየን ቀደም ብሎ ለማመቻቸትስ ቢሆን አይደለም። ምክንያቱም አመቺ ጊዜ ላንቺ ከነበረ ያኛውም ለላኛውም አመቺ ጊዜ ነበር ማለት ነው። ተቀባይነቱን አታገኘውም። እዚህ ጋር ለምሳሌ ካብን ጋር የነበራቸው ለካብንማ በወቅቱ የነበራቸው ግንኙነትንማ ለማቆየት ከፈለጉማ ያኔ ለመመለስ አመቺ ጊዜ ነበር ማለት ነበር። ያኔ ደግሞ የትግራይ ኃይሎች ነበሩ አዛ መሬት ላይ ያን መሬት በጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የትግራይ ኃይሎች ነበሩ። እሳቸው ሪፈር እያደረጉ ያለው መሬት ላይ ያለው 2018 19 ላይ መሬት ላይ በነበረው ጠቅላይ ሚኒስትሩ በነበራቸው ተቀባይነት ደረጃ ያኔ መመለስ ይቻል ነበር ነው። ስለዚህ ያኔ በነበራቸው ተቀባይነት መመለስ የሚቻል ከሆነ የኦሮሚያ ይገባኛል የምታነሳባቸው መሬቶችም ላይ እኮ የሶማሌ ክልል እኮ የጸጥታ ኃይሎች እኮ አሉበት። ጀስት እንደ ፍሪላንስ ሄደሽ ቆርሰሽ የምትወስጂው አይደለም። መነጋገር፣ መደራደር፣ ህግና ስርዓትን መከተል ይፈልጋል። አመቺ ጊዜ አልነበረም እውነቱን ለመናገር። ምክንያቱም በትክክለኛው እኔ ሁሌም እንደምለው የትኛውም ህዝብ ጥያቄ የህይወት የደም ዋጋ ልንከፍልበት እንችላለን የምንለው የኦሮሞ ህዝብ ጥያቄም ቢሆን ሊመለስ የሚገባው ህግና ስርዓትን ተከትሎ በአደባባይ ነው። በድብቅ በጓዳ የሚመለስ ጥያቄ ሊኖር አይገባም። ብዙ ጊዜ አፈወርቅ እዚህ ጋር እያነሳን እንድናልፍ ነው ግልጽ እንድናረግ በስልጣን ላይ ያለው መንግስት እንደዚህ አይነት ጥያቄዎችን የሚያዘገየው የሆነ ቀን ካርታ መዞ ሊጫወትበት ስለሚፈልግ ነው የሚል ነገር እሳቸውም ያነሳሉ፣ ሌሎችም እንዲሁ ያነሳሉ። ቢመለስ መንግስት ሌላ ካርታ መዞ መጫወት የሚችልባቸው ብዙ አጋጣሚዎች ይኖራሉና መንግስትስ ለምን በህግና በደንብ እንደዚህ አይነት ጥያቄዎችን ለመመለስ ጊዜ ወሰደበት? ለምንስ ተድበስብሶ ቀረ? እሳቸው እንዳሉትም የሚድበሰበሱ ነገሮችን እናያለን። ምክንያቱም ከ2018 ጀምሮ እስከ አሁን እስካለንበት 2025 ድረስ መንግስት ምን አይነት ስራ ላይ ነው የተጠመደው? እውነቱን እንነጋገር ከተባለ ጦርነት ከዚህ ሀገር ጠፍቶ ያውቃል? ሰላም ርቆን አይደለም እየቆየ ነው ማለት ሀገር ባልተረጋጋበት። እኔ እውነቱን ለመናገር ሀገር ባልተረጋጋበት ሁኔታ እንደዚህ አይነት ነገሮች መመለስ አይቻልም። በቃ ሀገር መረጋጋት አለበት፣ ሰላም መውረድ አለበት፣ ጦርነት መቆም አለበት። ምክንያቱም ዛሬ ስልጣን እጄ ላይ ነው ብለሽ የፈለግሽውን ነገር የማድረግ መብት አይሰጥሽም። ስለዚህ የመጀመሪያ ቅድሚያ የሚሰጠው ነገር ሀገሩ ተረጋግቶ ነበር ወይ? 2018 19 እሳቸው እንደሚሉት ጠቅላይ ሚኒስትሩ ጥሩ ተቀባይነት ነበራቸው። ግን ያንን ተቀባይነታቸውን መጠቀም የነበረባቸው ያንን መሬት ለማስመለስ ነው? ያንን የህዝብ የመሬት ጥያቄ መሬት ለማስያዝ ነው ወይስ ሀገራዊ አንድነቱን ለማስጠበቅ? ያኔ ለኦሮሞ ህዝብ የነበራቸውን ውግንና ለማሳየት ሲሉ ያንን መሬት ሊመልሱ የሚችሉበት እድል እኮ ነበር፣ ይቻላል። ግን የሶማሌ ክልል ህዝብን የትግራይ ክልል ህዝብን ለአማራ መሬቱን መመለስ የሚችሉበት ሁኔታ ቢኖር ጉልበት ቢኖራቸው ያለ ትግራይ ክልል ህዝብስ የሚሰጠው መልስ ሀገራዊ አንድነቱን ያጸናው ነበር ወይ? ይሄ ራስ ሳይጸና ጉተና እንደሚባለው ጠቅላይ ሚኒስትሩ ማድረግ የነበረባቸው የመጀመሪያው ነገር ወንበራቸውን ማርጋት ነበረባቸው።
መንግስታቸውን መሬት ማስያዝ ነበረባቸው። ሀገራዊ አንድነቱን ማስቀጠል ነበረባቸው። ይሄ በነበረበት ሁኔታ ነው ወደ ጦርነት ውስጥ የመጣ ነው። ያም ጦርነት በሆነ ስምምነት ቋጭ ነው ስንባል ኔክስት ሌላ ቻፕተር አለው፣ ኔክስት ሌላ ቻፕተር አለው። እንደዛ እያልን የመጣ ነው። ስለዚህ ሀገር ባልተረጋጋበት ሁኔታ አንድ ማንኛውም የህዝብ ጥያቄ ህግና ስርዓትን ተከትሎ እንዲመለስ ምንፈልግ ከሆነ በዘላቂነት እንዲፈታ ምንፈልግ ከሆነ በትክክለኛው መንገድ ሀገር በተረጋጋበት ሰዓት ላይ ሰዎች በነፃነት ሀሳባቸውን መግለጽ በሚችሉበት ሁኔታ ውስጥ ባሉበት ሰዓት ነው መመለስ ያለበት። ይሄ ለምንድን ነው ዘላቂ የሆነ? ለምሳሌ ሀገር ባልተረጋጋበት ሰዓት ላይ የሰሜን ጎንደር የምትሆን መሬት ነጥቀሽ ወደ ትግራይ ክልል አካለልሽው ህገ መንግስቱ ከመጽደቁ በፊት። ሀገር አልተረጋጋም፣ መንግስት መሬት ላይ አልወረደም፣ ህገ መንግስታዊ ስርዓት አልነበረንም፣ ትራንዚሽናል ገቨርንመንት እንላለን አይደል? ዛሬ ያ ነገር ችግሩን አልፈታው። ዛሬ ድረስ ጥያቄው አድሯል። የኦሮሞ ህዝብ የፊንፊኔ ጥያቄ ዘመናትን የተሻገረ ነው። መመለስ ያለበት ህግና ስርዓትን ተከትሎ በጓዳ ሳይሆን በፊት ለፊት በአደባባይ በጨለማ ሳይሆን በጠራ ፀሐይ ነው መመለስ ያለበት። እንደዛ ካልሆነ ዝርፊያ ነው የሚሆነው። ህግና ስርዓትን ተከትለሽ ካልመለሹ ዘላቂ መልስ አይሆንም። ስለዚህ ያ ነገር መሆን ነበረበት፣ ጊዜ ወስዶ መመለስ ነበረበት። የተረዱበትን አራዳድ ይገባኛል። እነዚህ አከራካሪ መሬቶች ህወሓት ወያኔ ስልጣን ላይ በነበረበት ሰዓት ላይ የቀበራቸው ፈንጂዎች ናቸው። እነዚህን ፈንጂዎች ኒውትራላይዝ ማድረግ ያስፈልጋል ወይም ደግሞ ማምከን ያስፈልጋል ብለዋል። ይሄ እስማማለሁ። የአዲስ አበባ ጉዳይ በህገ መንግስቱ የኦሮሚያ ከጂኦግራፊ ጋር አያይዞ ቢሆን በኦሮሚያ ክልል መሀል ላይ እንደምትገኘቷ የኦሮሞ ህዝብ ልዩ ጥቅም እንደሚገባው ምናምን ጠቅሶ ማለት ከህገ መንግስቱ በኋላ ህግ ይወጣና አዋጅ ይወጣና ማስፈጸሚያ ይወጣለታል የተባለው አልወጣም። እስካሁን ስለ ልዩ ጥቅም በህገ መንግስቱ ላይ ተቀምጦ የኦሮሞ ህዝብ ያገኘው አንዳችም ጥቅም የለም ከአዲስ አበባ ከተማ ላይ። ስለዚህ ዋናው መሰረታዊው ነገር እነዚህ ነገሮች እነዚህ ይገባኛል የመሬት ጉዳዮች በኢትዮጵያ ውስጥ በነበረው ስርዓት የተቀበሩ ፈንጂዎች ናቸው። እዚህ ይሄን እንስማማለን። እነዚህ ፈንጂዎች ጉዳት ማስከተል በማይችሉበት ሰዓት ላይ ማምከን ግዴታ ነው። አዎ ትክክል ነው። ጉዳት የማያስከትሉት መቼ? ምክንያቱም 100% አንድ ፈንጂ አምካኝ 100% ፈንጂውን እንደሚያመክነው እርግጠኛ እኮ አይደለም። እጁ ላይም ሊፈነዳ ይችላል። ስለዚህ ዋናው ነገር ታይሚንጉን መጠበቅ አለብን። መሬት ላይ ያለው ፋክትስ ኦን ዘ ግራውንድ ምን ይመስላል የሚለውን በአገሪቷ ውስጥ ያለው ፖለቲካዊ ሁኔታ ምን ይመስላል፣ ህዝቡ ሀሳቡን በነፃነት ለመግለጽ ይችላል ወይ? እነዚህ ሁሉ ነገሮች መጠበቅ አለባቸው። ዛሬ ላይ ለጠቅላይ ሚኒስትር አብይ አህመድ ለአማራ ክልል አንድ ደብዳቤ እንትን ብሎ ከምዕራብ ትግራይ ባለ የነበረው መሬት ወደ ሰሜን ጎንደር ወይም ደግሞ ወደ ወልቃይትና ሁመራ ወደሚባለው ክልል ቀይረነዋል ማለት ቀላል ሊሆን ይችላል። ምክንያቱም የአማራ ክልል የታጠቁ ኃይሎች በቦታው ላይ አሉ። ከነዚህ ላይ ነጥቆ ትግራይ ክልል ከመስጠት ለነዚህ ደብዳቤ መጻፍ ይቀላል። ግን ይሄ ችግሩን ይፈታዋል ሲባል አይፈታው። ስለዚህ መፍትሄው ምንድን ነው? ቁጭ አድርገሽ አሳድረሽው ጥያቄው እንዳለ ጠረጴዛ ላይ አስቀምጠሽ ጥያቄው እንዳለ አሳውቀሽ መልስሽን ማሳደር ያስፈልጋል። ትክክለኛ ጊዜ ሲመጣ ሰዎች ተረጋግተው ሀሳባቸው መግለጽ ሲችሉ። ሌላኛው በውይይቱ የተነሳው እንግዲህ ሀገራዊና ቀጠናዊ ጉዳይ ላይ አቶ ጀዋር አቋምና ምልከታ ምን ይመስላል የሚለው ነው። በተለይ የትግራይ ጉዳይ እንደምታየው ውዝግብ ነው። በኋላም የምናነሳው ላይ በደንብ የምናየው ነው የሚሆነው። የኢትዮጵያና የኤርትራም ጉዳይ እንዲሁ ተነስቷል። የትግራዩን እናንሳ። በተለይ ደግሞ እንግዲህ በትግራይ ጦርነት ወቅት አብዛኛው ሰው እስከ ቅርብ ጊዜ ድረስ የፌዴራል መንግስቱን ተጠያቂ ተወቃሽ በሁሉም ነገር ፌዴራል መንግስቱን ሲወግጡ ነው የነበሩት። ዛሬ አቶ ጌታቸው ግልጽ አድርገውታል ብዬ አስባለሁ፣ ህዝቡም መግለጫውን እንደተመለከተው። አቶ ጀዋር ግን ከዚህ ቀደም በትግራይ ጦርነት ጉዳይ ሲሉን የነበረው ነገር አለ፣ ዛሬ ግን እዚህ ጋር ሌላ ነገር ነው የሚሉት። እንግዲህ ሁለቱም ኃይሎች የፌዴራል መንግስቱም የትግራይ ኃይሎችም ሰልፍና ትርኢት ሲያደርጉ ነበር። የሁሉ የጦርነት ዝግጅት፣ ያ ሁሉ የመሳሪያ ጋጋታ፣ ያ ሁሉ ወታደር ወጥቶ ትርኢት ሲያሳይ ምን እንደሚሆን መገመት አያቅተንም ነበር ሲሉ ነበረ አቶ ጀዋር መሐመድ። ዛሬ እንግዲህ ያው የጠቅላይ ሚኒስትሩን ጉዳይ አንስተው አንደኛ የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነበር ብለዋል። ይሄ ምንም እኛ የምንልበት ነገር የለም። እንግዲህ ዶክተር አብይ አህመድ ሀላላ ኬላ ከተደረገው ስብሰባ በኋላ የትግራይ ኃይሎችን በተናጥል እንደገዙም ይናገራሉ። ልክ የትግራይ ሰዎች እንደሚሉት አሁን አቶ ጌታቸው ረዳ ላይ የተለጠፈው የባንዳነት ስምን እሳቸው ባንዳ ብሎ ባይገልጹም በተናጥል መግዛት ከተባለ እንግዲህ
የጊዜያዊ አስተዳደር ውስጥ ያሉትን ሰዎች ነው እየወቀሱ ያሉት። ጠቅላይ ሚኒስትሩ እንግዲህ በችርቻሮ እንጂ በጅምላ አያምንም የሚል ነገርም አንስቷል። ባለፈው እንግዲህ ወይዘሮ ሞንጆሪኖ ባደረጉት ቆይታ ከሆራይዘን ሚዲያ ጋር የፕሪቶሪያን ስምምነት አንስተው የትግራይን ጉዳይ በራሳችሁ ፍቱት፣ በራሳችሁ ጨርሱት፣ እኛ መሀል አንገባም ብሎን በዛ መንገድ እየሄድን ነበረ የሚል ነገር እሳቸውም አንስተዋል። እንግዲህ የፌዴራል መንግስቱ ብዙም ጣልቃ ላለመግባት ከአማራ ኃይሎችም ከኤርትራ ኃይሎችም ራሳቸውም ደግሞ እርስ በርስ ህወሓቶች ተነጋግረው ችግራቸውን እንዲፈቱ ጠቅላይ ሚኒስትሩ እንደፈቀዱላቸውም ራሳቸው የህወሓት አመራሮች ተናግረዋል። አቶ ጀዋር ደግሞ ተጠያቂነቱ ለዚህ ሁሉ ምስቅልቅሉ እንግዲህ ዶክተር አብይ አህመድንም ተጠያቂ ናቸው፣ ምክንያቱም ሀገሪቱን እየመሩ ያሉ እሳቸው ናቸውና ከዚህ አይወጡም የሚል ወደ ፌዴራል መንግስቱ ወደ ማዕከል መንግስቱ ለማምጣት ሞክረዋል። ያነሷቸውም ነገሮች እንግዲህ ቀደም ሲል ህወሓት መራሹ ኢህአዴግ በህወሓት የበላይነት የሚመራው ማለት ነው፣ እዛ ላይ በወታደራዊም ፖለቲካዊም ስልጣን ላይ የነበሩ ሰዎች ስልጣኑን ተቆናጦ የነበሩ እነሱ ስለነበሩ በአንድ የጠርገህ ወደ ትግራይ አስገብተህ ቁጭ ማድረግ በራሱ ችግር ነበር። ማዕከላዊ መንግስቱ ላይ የተወሰነ ስልጣን ሼር ሊደረግላቸው ይገባ ነበረ። ይሄ ቢሆን ኖሮ በተወሰነ ደረጃ እንደዚህ አይነት ነገሮች ውስጥ ላይ እንገባ እንችላለን የሚል ነገር አንስተዋል። እንደው በወቅቱ የነበረው የህወሓት አካሄድ እንደዚህ አይነት ስልጣን እንደዚህ አይነት እድል ቢሰጠውስ በትክክል ከጦርነት ተቆጥቦ መኖር የሚችል ነው ወይ የሚለውን አንድ ታነሳለ። ሌላኛው እንግዲህ ያ ሁሉ ጋጋታ የጦር ጋጋታ ነው እንደዚህ ነው ሲሉን የነበሩ ሰው ደግሞ የህወሓት ሰዎች 20 ሺህ ጦር ብቻ ነው በጊዜው የነበራቸው። ፌዴራል መንግስቱ ደግሞ ከ2 ሳምንት ያላነሰ የሚዋጋበት መሳሪያ ነው ያለውም ብለውናል። እንግዲህ ከዚህ ቀደም ያ ሁሉ የመሳሪያ ጋጋታ ያ ሁሉ የወታደር ትርኢት ተብሎ ዛሬ ደግሞ ህወሓትም 20 ሺህ ጦር ብቻ እንደነበረው ፌዴራል መንግስቱም ከ2 ሳምንት ያላነሰ ተተኳሽ መሳሪያ እንዳልነበረው ደግሞ ተገልብጠው እየነገሩን ያሉት። እንደው በዚህ ጉዳይ ላይ የአቶ ጀዋርን ሀሳብ እንዴት አየው? በትግራይ ጉዳይ እኔ የትግራይ ጉዳይን ሁሉም መሬት ላይ አሁን ለምሳሌ አንዳንዴ መሬት ላይ የነበረ እውነታን እኮ አረዳድሽን በተወሰነ ደረጃ ልትቀይሪ ትችላለች። መሬት ላይ የነበረ እውነታ መካድ ግን አስፈላጊ ነው ብዬ አላምነው። ብዙ ጊዜ ለእኔ የትግራይ ጦርነት አቮይደብል ጦርነት ነበር ወይ? አዎ አቮይደብል ጦርነት ነበር። ግን አቮይድ ማድረግ በማይቻል ፌዴራል መንግስቱ መዋጋት ባልፈለገበት ሁኔታ ውስጥ ተገዶ የገባበት ጦርነት ነው። ይሄ መሬት ላይ የነበረ ሀቅ ነው። ጥቃት ተሰንዝሮበት ነው ወደ ጦርነት ውስጥ የገባው። ይሄንን ከአቶ ጀዋር የተደበቀ አይደለም። ምክንያቱም በወቅቱ በሁለቱ በፌዴራል መንግስቱና በህወሓት ኃይሎች መካከል የነበረው ውጥረት ወደ ጦርነት ሊያመራ ይችላል። ሁለቱ ኃይላት በከፍተኛ ደረጃ ታጥቀዋል። ማለት 20 ሺህ ወታደር 20 ሺህ የታጠቀ ኃይል ብቻ ነው ህወሓት የነበረው በወቅቱ የሚል ቁጥር እጅግ አስደንጋጭ ነው። በዚህ ደረጃ ቁጥሩን አንደርማይን ማድረግ ተገቢ ነው ብዬ አላምንም። እውነቱ ለመናገር ህወሓት ስልጣን ላይ በነበረበት ጊዜ በትግራይ ክልል ውስጥ የትግራይ ልዩ ኃይል ተብሎ በቁጥር እኔ አይደለሁ የህወሓት የወቅቱ አመራሮች ሳይቀሩ የጦር መሪዎች ሳይቀሩ ከ250 ሺህ በላይ የህወሓት ልዩ ኃይል አለ። የትግራይ ክልል ልዩ ኃይል ተብሎ ከመደበኛ ፖሊስ ውጭ ይሄ ሚኒሻ ምናምን ሳይባል ማለት ነው። የኢትዮጵያና የኤርትራ ስምምነታቸውን ጠቅላይ ሚኒስትርና ፕሬዚደንት ኢሳያስ ስምምነት ካደረጉና በኢትዮጵያና በኤርትራ መካከል ያለው ግንኙነት ኖርማላይዝ ከተደረገ በኋላ ደግሞ ከፍተኛ ቁጥር ያለው ሚኒሻ ድንበር ጥበቃ ላይ ተሰማርቶ የነበረ ሚኒሻ ወደ መደበኛ የክልል ስራ ውስጥ ተመልሷል። ይሄም የታጠቀ ኃይል ነበረ። በምንም ይሄንን ቁጥር በዚህ ደረጃ ልትገልጹ አትችልም። በክልሉ ውስጥ ከፍተኛ ደረጃ የታጠቀ ታጣቂ ኃይል ነበር። ይህንን በቁጥር ቀንሰሹ 20 ሺህ ማለት ትክክል ነው ብዬ አላምነው እውነቱን ለመናገር። ሌላኛው የፌዴራል መንግስቱ 2 ሳምንት እንኳን የማያዋጋ ተተኳሽ ነበረው ስትይ አልነበረም። እውነቱን ለመናገር ህወሓቶች በምስራቅ አፍሪካ ጥቃቱን ከሰነዘሩ በኋላ ባደረጉት ንግግር በምስራቅ አፍሪካ እንደኛ አይነት መቺ ኃይል አልተፈጠረም፣ በቀንዱ ላይ ያለው ከፍተኛ የመሳሪያ የበላይነት ተቆጣጥረናል፣ ሰሜን ዕዝን አጥቅተው የወሰዷቸው ጦር መሳሪያዎች 2 ሳምንት የሚያዋጉና ወይም የማያዋጉ አልነበሩ። ስለዚህ እነዚህ ነገሮች በዛ ደረጃ አንደርማይን የሚደረጉ አይደሉም። ምክንያቱም በከፍተኛ ደረጃ ትግራይ ውስጥ የነበረው በወቅቱ የነበረው ነባራዊ ሁኔታ የሚነግረን የትግራይ ባለፈውም በሰራነው ፕሮግራም ላይ እንዳልኩት ላለፉት 20 ምናምን ዓመታት ህወሓት ስልጣን ላይ በነበረበት ጊዜ ሁሉ በአንድ አይኑ እየተኛ ሲጠብቀው ይሄ ቀን እንደሚመጣ እርግጠኛ ሆኖ ሲጠብቀው የነበረበት ሁኔታ ነው የነበረው። መሬት ላይ ወታደሮቹ ሲዘጋጁ የነበረው በዛ ደረጃ ነው። ምክንያቱም
ወደ መጨረሻዎቹ ጊዜ ላይ ተራራ ሲንጠላጠሉ የነበሩ ወታደሮች ልዩ ኃይሎች ስልጠና የፓራ ኮማንዶ ስልጠና ሳይቀር ሲወስዱ የነበሩ ወታደሮች ምን ነበር ትርኢት ሲያሳዩ የነበሩ ወታደሮች ከየት ነበር እነዚያ ወታደሮች የመጡት ብለን ራሳችንን መጠየቅ ያስፈልጋል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ሲወጣ የህወሓት የጦርና የፖለቲካ አመራሮች የወሰዱት አቋም ምን ነበር? ወታደራዊ አመራሮቹ ሳይቀሩ አሁን ክልላችን የምናገለግልበት ጊዜ ነው ብለው የመከላከያ ውስጥ ያላቸውን አገልግሎት አቋርጠው ነው ክልላቸው የገቡት። ማስታውሰው የቀድሞ ምክትል ጠቅላይ ሚኒስትርና አሁን የህወሓት ሊቀመንበር ነኝ የሚሉት ዶክተር ደብረጽዮን ካስታወሳችሁ ወደ ትግራይ ሲሄዱ ህዝባችንን ማገልገል እፈልጋለሁ ብለው ነው ከፌደራል መንግስት ስልጣናቸውን የለቀቁት። አብዛኞቹ በሚኒስትርና በሚኒስትር ዴኤታነት በካቢኔ አባልነት በከፍተኛ የፌደራል መንግስት ስልጣን ላይ የነበሩ የህወሓት አባላት ሳይቀሩ ልምዳቸውን አቅማቸውን አስተዋጽኦአቸውን ሳይቀር አባንደን አድርገው ክልላችንን ማገልገል እንፈልጋለን ብለው ነው የሄዱት። ይሄንን ሊሄድ የተዘጋጀን ሰው ለምነሽ አታስቀሪውም ታዘገየዋለሽ እንጂ ነው የሚባለው። እንደውም ጠቅላይ ሚኒስትሩ ወደ ስልጣን የመጡ ሰሞን አጋጣሚ እኔም በሚሊተሪ ቤት ውስጥ ስለነበርኩኝ እሳቸው ስልጣን በያዙ ማግስት ነበር አብዛኛው ሰው ከቢሮ አኩርፎና ስራ ትቶ መቅረት የጀመረው። አብዛኛው የህወሓት ከፍተኛ አመራሮች በኮሎኔል ከታች ጀምሮ ከ10 አለቃ ያሉ እስከ ከፍተኛ ማዕረግ ያሉ ሰዎች ስራ በራሳቸው ስራ እስከ መቅረት ድረስ ደርሰው በኋላ ላይ ራሳቸው እየለቀቁ ሲሄዱ የነበረበት ሁኔታ ነው ያለውና በዛን ሰዓት እንደውም ተባረሩ፣ ተገለሉ የሚሉ ነገሮችም ይነሱ ነበረ። አንድም የህወሓት የፖለቲካ አመራር የተወሰኑ የፖለቲካ አመራር ወይም ደግሞ የጸጥታና ደህንነት መስሪያ ቤት ውስጥ ያሉ ለህወሓት ውግንና ያላቸው ወይም ደግሞ ከትግራይ ህዝብ ወጥተናል የሚሉ ሰዎች በቀጭን የመንግስት ደብዳቤ ከስራቸው የተባረሩ እንጥቀስ እንኳን ቢባል 1-2 ስም ልንጠቅስ እንችላለን። ኢንክሉዲንግ ቡቸር ጌታቸው አሰፋን ማለት ነው። እሱን ልንጠቅስ እንችላለን። ከስልጣን በጠቅላይ ሚኒስትር አብይ አህመድ የተነሳ ጌታቸውን ማንሳታችሁ ነው ተገቢ ያልሆነ። ዶክተር ደብረጽዮን ተባሮ ተገፍቶ ነው ወደ ትግራይ ሄደው። አብዛኞቻቸው የሄዱት በፌዴራል መንግስቱ እየወሰደ የነበረውን ሪፎርም ስላላመኑበት ስላልተቀበሉት አሁን ወደ ክልላችን ተመልሰን ህዝባችንን ማገልገል ያለብን ጊዜ ነው። ለ20 ምናምን ዓመታት በእነሱ ኢንኮቴሽን በእነሱ አስተሳሰብ የኢትዮጵያን ህዝብ እያገለገልን ነው እያሉ ነበር። ስለዚህ ህዝቡን አባንደን ማድረጋቸው አይካድም። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ጊዜ እዚህም አሁን ቪዲዮ ማስገባት ስለምንችል ማለት ነው በወቅቱ ሲናገሩ የነበረው ንግግር ምንድነው? 10 ማይሞሉ ሰዎች ሀገር ላይ ወንጀል ሲፈጽሙ ስለነበረ እነዛን ሰዎች ለመያዝ ብዬ በሚሊዮኖች የሚቆጠር የትግራይን ህዝብ ከማጣ ለነዚህ ሰዎችን ብተው ይሻለኛል ብዬ ነው የተውኳቸው ይላሉ። እሳቸው ያን ባለማድረጋቸው በኢትዮጵያ ህዝብ ዘንድ ብዙ ቁጣንና ቅሬታ አንቀስቅሶ ነበር በጊዜውም ማለት ይሄንን የሚሉት በወቅቱ ለነበረው ለኢህአዴግ ፓርቲ ስብሰባ ላይ አይደለም። የተለያዩ ማህበረሰቦች ተሰብስበው ባነጋገሩበት ወቅት ላይ ነው። ለጥቂት ሰዎች ብዬ በሚሊዮን የሚቆጠሩ የትግራይ ህዝብ አልተውም ብዬ ነው የተውኳቸው ብለው ይናገራሉ። እነዛን ሰዎች ለምንሽ ልታመጫቸው አትችልም። አይ ካን አንደርስታንድ። ለምሳሌ እዛ የነበረው ኢሊት ትግራይ ክልል ውስጥ ከነበረው ሪሶርስ ጋር አይመጣጠንም ነበር። ትግራይ ክልል ከዚህ ሁሉ ነቅሎ የሄደን እበላባይና ካድሬ የሚያስቀምጥበት ኩርሲ አልነበረውም። ስለዚህ ያ ኩርሲ ያጣ ሁሉ በሙሉ ኩርሲ ለማግኘት ሲል የሚፈጥራቸው ሁከቶች አሉ፣ ብጥብጦች አሉ። እዛ ሄዶ የፌዴራል መንግስቱን አባንደን አድርጎ የጸጥታ ተቋማቱን አባንደን አድርጎ የወታደራዊ ተቋማትን ትቶ ከርቶና ሸሽቶ ትግራይ ክልል ከገባ በኋላ ኩርሲ አለመኖሩ ሲያረጋግጥ ደግሞ የፌዴራል መንግስቱን ወደ ማጥቃት ነው የመጣው። እዛ እየመጡ ጭብጨባምቶ እዛ እየመጡ የሚዶልቱት ሌቦች ናቸው። አሁን ቴሌውደስ ሌቦች ናቸው። አንዳንዱ ከስልጣን ስናወርደው ላለፉት 2 ወራት ቢሮ ያላስረከበ ሰው አለ። 20 ዓመት የመራበትን ተቋም ወርደሃል ሲባል ቢሮ ሳያስረክብ ሸሽቶ መቀሌ የመጣ ሰው አለ። ይሄ ትክክል አይደለም። ከዛ ከመጣ በኋላ ያንን ምስኪን ህዝብ ያው የምታውቀውን ህዝብ ምንም ያላገኘውን ህዝብ ደምሮ ያስወቅሳል። እኔ ደግሞ ህዝቡን ስለማቀው 10 ሰው አስሬ ህዝቡን ከማጣ 10ን መሸከም ስለሚሻል ነው የሚሸከመው እንጂ ወንጀል ስላልተሰራ አይደለም። ትንሽ ወደዚህ ምናና አንዳንዶቹ ነገር ለማየት ሞክር። ጊዜ ካለ ፈርዘር መረጃም ሰጣለሁ። እኔ ታስፈልጋላችሁ፣ እናንተ ማወቅ አለባችሁ። መገሰጽ ያለበት ገሰጻችሁ፣
ማስተካከል ያለበትን ለማስተካከል እንድትችሉ መረጃ ያስፈልጋል። ግን ለህዝቡ ልተው ስለሚያውቅ ዋይዝ ስለሆነ ጊዜው ሲደርስ ማን እንደሚጠቅምና ወራተ ተጠራጠርሱ። ስለዚህ አቶ ጀዋር የተሳሳቱት ለጦርነት አልተዘጋጁም ነበር ሁለቱም ኃይሎች። የፌዴራል መንግስቱን በወቅቱ ይሄ ጥቃት ሊሰነዘርበት እንደሚችል ጥርጣሬው ነበረው። ስለዚህ ጥቃቱን ሊከላከል የሚችልባቸውን የተለያዩ አማራጮች ለመውሰድ ጥረት አድርጓል። ለምሳሌ በተለያየ አካባቢ ጥቃት ሊሰነዘርብኝ ይችላል የሚል ስጋትን አስመስሎ እንኳን መሳሪያውን ከሰሜን እዝ ለማውጣት የተወሰኑ መሳሪያዎችን ለማጓጓዝ የሰሜን እዝን ወታደራዊ አመራሮችን የተወሰነ ሽግሽግ አድርጎ ለማጠናከር እንደነዚህ አይነት ስልታዊ የሆኑ እርምጃዎችን ሲወስድ ነበር። ህወሓት በየህዝባዊ ስብሰባው በየሃይማኖታዊ በዓላት ሳይቀር ወታደራዊ ትርኢት ያሳይ ነበር። በቂ ዝግጅት ነበር። ይሄንን ዝግጅት እኔ አይደለም ዛሬ ምለው እሳቸው አቶ ጀዋር ራሱ በወቅቱ በተለያየ ሚዲያ ላይ ቀርበው ይሄን ነገር በጊዜ ማስቆም ካልቻልን ወደ ጦርነት ሊያመራ ይችላል የሚል ድምዳሜ እንደነበራቸው ነው የማውቀው። እንደዚህ አይነት ግንዛቤ እንደነበራቸው ነው የማውቀው። ዝግጅት እየተደረገ እንደሆነ ነው የማውቀው። ቁጥሩን በዚህ ደረጃ አልነበረም። አንደርማይን ማድረግም ተገቢ ነው ብዬ አላምንም። እውነቱን ለመናገር ግን አመራሮቹን በተመለከተ ግን ያሉትን ነገር እጋራሉ። በሀገር ውስጥ ከፍተኛ የመንግስት ስልጣን ላይ የነበሩ የትግራይ የፖለቲካ ልሂቃን፣ የወታደራዊ ልሂቃን ከፌዴራል መንግስቱ ስልጣን ለቀው በሚሄዱበት ሰዓት ላይ እዛ የኦፖርቹኒቲ ዲፊሲት ገጥሟቸው ሊሆን ይችላል። ምክንያቱም ክልሉ ያለው ስልጣንና ከዚህ የሄደው ባለስልጣን አይመጣጠንም። ስለዚህ ያ አለመመጣጠን ስለዚህ የግድ ወደ ክልሉ ላይ እነሱ ራሳቸውን በክልሉ ውስጥ ማቆየት አልቻሉ። ስለዚህ ወታደራዊ አመራሩን ስራ ይፈልጋል፣ የፖለቲካ ሊደርሺፑን ስራ ይፈልጋል። ስለዚህ ያለው አማራጭ ያለውን ጉልበት አሰባስቦ አቅሙን ፈጥሮ አፈርጥሞ ፌዴራል መንግስቱ ላይ ጥቃት መሰንዘር ነው። ያንን ያደረጉት ይሄ መታወቅ አለበት። የኤርትራና የኢትዮጵያን ጉዳይ አስመልክቶ እንግዲህ እሳቸውም የተወሰነ ሀሳብ አንስተዋል። በተለይ ደግሞ የኢትዮጵያና የኤርትራ ጉዳይ ከስህተቱ የሚጀምረው ከኃይለ ሥላሴ ዘመነ መንግስት ጀምሮ እንደሆነ አንተም ባለፈው እዚህ ቤት ብዙ ማብራሪያ ሰጥተህበታል። እሳቸውም ይሄንን ይጋራሉ። ከዛ ጊዜ ጀምሮ የመጣ ችግር እንደሆነና አሁን ላይ ደግሞ ግንኙነቱ ያልተጠናቀቀ ፍቺ ብለው ይጠሩታል። በተለይ አሁን በቅርቡ በዶክተር አብይ መንግስትና በኤርትራ መንግስት መካከል የተደረገው ግንኙነት ያልተጠናቀቀ ፍቺ በሚል ጠርተውታል። ከዚህ ጋር አያይዞ እንግዲህ አሁን መነጋገሪያ የሆነው እኛም እዚህ ቤት ብዙ ያነሳንበት የወደብ ጉዳይ አለ። የወደቡ ጉዳይም ቢሆን ምን እንደሆነ አናቅም። በተለይ ደግሞ የሳውዲ አረቢያውን የጁዳውን ስምምነት ያነሳሉ። እዛ ስምምነት ላይ ምንድን ነው የተፈራረሙት፣ ምንድን ነው የተነጋገሩት፣ ምንድን ነው የተስማሙት የሚለውን ነገር አናቅም። እሱም ካወቅም በኋላ ለጦርነት ማጨብጨቡን እንጀምራለን የሚል ነገር አንስተዋል። እንግዲህ ብዙ ጊዜ በስምምነት ሲነሳ ከዚህ ቀደም እዚህ ቤት እኔም ጥያቄ አንስቼልህ ኦነግና የኢትዮጵያ መንግስት አስመራ ላይ ምን እንደተስማሙ አናቅም፣ ምን እንደተባባሉ አናቅም ምናምን የሚል ነገር ነበር ሁለቱ ሲጋጩ። እንዲሁ ደግሞ የፕሪቶሪያውንም ስምምነት ምን እንደተስማሙ ፕሪቶሪያ ሂዶ ምን እንደተፈራረሙ ይፋ አላደረጉም ተብሎ ብዙ ነገሮች ይነሳሉ። እንደውም ከብዙ ስምምነቶችና ስብሰባዎች ጀርባ አቶ ጀዋር ብዙ ጊዜ አውቃለሁ፣ ስለዚህ ጉዳይ ቀደም ብዬ አውቃለሁ ሲሉ ነበር የምንሰማቸው። የሳውዲውን የጅዳ ስምምነት ግን እንደማያውቁ ወይ ኤርትራ መንግስት ወይ ኢትዮጵያ መንግስት እንዲያሳውቅ ከዛ በኋላ ያለውን አይቶ እንግዲህ ለመፍረድም ይመስለኛል እንደዛ አይነት ነገር አንስተዋል። በሁለቱ ሀገራት ጦርነት ቢጀምሩ እንግዲህ የኃይል አስተላለፍ ጉዳይ በብዙ ቦታ የሚነሳ ነው። ይህም ለሳቸው ተነስቶላቸው ነበረ። መዘዙስ ምንድን ነው የሚለውን ነገር ተነስቷል። ልናቆም የማንችለው ውድመት ነው የሚሆነው ጦርነቱ ከተነሳ የሚል ነገር አንስተዋል። መዘዙ ደግሞ ለማስቀረት ደግሞ እንግዲህ የሚያዋጣን ጦርነቱን ማስቆም ነው የሚል ነገር ያነሳሉ እሳቸው። እንደው ጦርነት በአንድ ወገን ፍላጎት ብቻ አይቆምም። አሁን የኤርትራ መንግስት ፕሮክሲ ዋር ጀምሯል። ሀገሪቱ ላይ የፋኖ ኃይሎችን የትግራይ ኃይሎችን እያስታጠቀ እያደራጀ እየረዳ ነው ያለው። አሁን በግልጽ በትግራይ በኩል ግልጽ ሆኗል። ፋኖ ደግሞ በፊትም ራሱም ሲገልጽ ነበር። አሁንም በደንብ ግልጽ አድርጎ ፋኖ ከኤርትራ ጎን እንደሚቆም የአማራ ህዝብ እያሉ ራሱ ህዝቡን በጅምላ እየጠሩ ሳይወከሉ አማራ ከኤርትራ ጎን ነው የሚቆመው ጦርነት ቢነሳ የሚሉ ኃይሎች ተፈልፈለው እያየን ያለ ነው። እና እሳቸው እንግዲህ ማን ከማን ጎን ይቆማል የሚለውም በኋላ እናያለን የሚል ነገር አንስቷል። እንደው የዚህ
የኤርትራና የኢትዮጵያን ጉዳይ ሲነሳ ሳውዲ የነበረው ጉዳይ ተነስቷል። እንግዲህ እንደው ኢትዮጵያ በጊዜው በወቅቱ ምን አይነት ስምምነት ነው ሳውዲ አረቢያ ላይ ከኤርትራ መንግስት ጋር እየተፈራረመችው? ምን ሀሳቦች ውስጡ ነበሩ? የሳውዲው አረቢያ ስምምነት ግልጽስ ቢሆን ኖሮ አሁን እየተደረገ ያለውን ለጦርነት እየተሟሟቀ ያለን ኃይል ፍላጎት ይገተዋል ወይ? ምክንያቱም ከዚህ ቀደም አንተም ብላል ጦርነት ቢነሳ በኢትዮጵያና ኤርትራ መካከል በወደብ ጉዳይ ሳይሆን ይሄ እጁን እየዘረጋ እዚህም እዛም እሳት የሚያነድ ሀገር ውስጥ ያሉ ታጣቂዎችን በመደገፉ ያን እጅ መሰብሰብ ወይም መቁረጥ ስላለብን በዛ ምክንያት ወደ ጦርነት ልንገባ እንችላለን የሚል ነገር አንስተዋል። እሳቸው ደግሞ ከዚህ ከስምምነቱ ጋር አንስተው ነው የጦርነቱን ነገር ያነሱት። ሳውዲ ላይ ምን ነበር የተስማማው የኢትዮጵያ መንግስትና የኤርትራ መንግስት? ለወደብ ውስጥ የጦርነት መነሻ ነው ብለን ማንሳት እንችላለን። አቶ ጀዋር እንዳስቀመጡት አሁን ሁሉም ወደሚመቸው እየጎተተ ነው እንጂ ያስቸግረን። አሁን አብዛኛው ነገር እዚህ ሀገር ላይ ሁሉም ነገር ሚስጥር ማድረግ የተለመደ እየሆነ መጥቷል። ሚስጥር ነው በቃ ይሄ እንደዚህ የተመስማሙት። ለምሳሌ ኦነግና የፌዴራል መንግስቱ የተስማሙት ስምምነት አይታወቅም ይባላል። ከዛ የፌዴራል መንግስቱ እሺ የደበቀው እንበል፣ የፌዴራል መንግስቱን የደበቀው እንበል፣ ኦነግስ ለምን ይደብቀዋል ታዲያ? ከኦነግ ለምን አይቀበሉትም? ምክንያቱም እኔ እስከማውቀው ድረስ አብዛኛው ሰው ያውቀዋል፣ ግን ለህዝብ እንደምታውቂው ከመንገር ይልቅ ተሸፍኖብሃል፣ ሚስጥር ተደርጎብሃል፣ የማታውቀው ስምምነት ነው ብለሽ ማለት የተሻለ ዋጋ ያወጣል፣ ለመሸጥም ከፈለግሽ ማለት ነው። ለእኔ ጄዳ ላይ የተደረገው አግሪመንት 2018 ላይ ይመስለኛል ካልተሳሳትኩ፣ ማንም ሰው በቀላሉ ማግኘት የሚችለው አግሪመንት ነው። ለምሳሌ ኢንተርናሽናል ፒስ ዳታቤዝ ላይ ገብተን ማየት እንችላለን። ፒስ አግሪመንት ዳታቤዝ ላይ ማግኘት ይችላል ማንም ሰው። ይሄ ማለት Agreement on Peace, Friendship and Comprehensive Cooperation between the Federal Republic of Ethiopia and the State of Eritrea የሚል አግሪመንት ነው። ስምምነቱ የተፈረመው እንግዲህ ሰፕቴምበር 16 2018 ነው። በውስጡ ኦልሞስት 7 አርቲክሎች ነው የያዘው። አንደኛው የመጀመሪያው አርቲክሉ ላይ የተቀመጠው the state of war ወይም ደግሞ በሁለቱ ሀገራት መካከል የነበረው የጦረኝነት ስሜት state of war የሚባለው ነገር ማብቃቱን እና በሁለቱ ሀገራት መካከል የሰላም የወዳጅነት እንዲሁም ደግሞ የኮምፕሬሄንሲቭ የሆነ ሁሉን አቀፍ የሆነ የትብብር ኒው ኢራ መጀመሩን ነው የሚናገረው። ዘመን መጀመሩን ይናገራል አርቲክል 1 ላይ። አርቲክል 2 ላይ ደግሞ ሁለቱ ተዋዋይ ወይም ደግሞ የተስማሙ ሁለቱ ሀገራት ኮምፕሬሄንሲቭ በተለያዩ ነገሮች ላይ አብሮ ለመስራት ተስማምተዋል ይላል። እነዚህን ነገሮችም ይጠቅሳል። በፖለቲካ፣ በሴኩሪቲ፣ በዲፌንስ፣ በመከላከያ፣ በኢኮኖሚ፣ በንግድ፣ በኢንቨስትመንት፣ በባህል እና በተለያዩ ማህበራዊ ዘርፎች ላይ አብሮ ለመስራት ተስማምተዋል ይላል አርቲክል 2 ሁለተኛው አንቀጽ ማለት ነው። ሶስተኛው አንቀጽ the two countries will develop joint investment project የጋራ የኢንቨስትመንት ፕሮጀክት እንደሚያለሙ including the establishment of joint special economic zone ወይም ደግሞ ልዩ የኢኮኖሚ ዞን እስከ ማቋቋም ድረስ የደረሰ የጋራ ኢንቨስትመንት ፕሮጀክቶችን ያለማሉ ይላል። አርቲክል 4 የሁለቱ ሀገራት በኢትዮጵያና በኤርትራ የድንበር ኮሚሽን የተወሰነውን ውሳኔ ተቀብለው ያስፈጽማሉ ይላል። አርቲክል 5 ለቀጠናውና ዓለም አቀፍ ሰላም፣ ደህንነትና ትብብር የበኩላቸውን አስተዋጽኦ ለማድረግ የተስማሙበት ነው። አርቲክል 6 ሽብርን፣ የህገወጥ የሰዎች ዝውውርን፣ የጦር መሳሪያ ዝውውርን፣ የድራግ ዝውውርን በጋራ ለመከላከል የተስማሙበት ስምምነት ነው። አርቲክል 6 አርቲክል 7 እነዚህን የተስማሙባቸውን ነገሮች ተግባራዊ ለማድረግ ሃይ ሌቭል ጆይንት ኮሚቴ እና ሌሎች ሰብ ኮሚቴዎችን ለማቋቋም የተስማሙበት ነው። ይሄ ነው ጅዳ አግሪመንት የሚባለው። 7 አርቲክሎች አሉት። ሴፕቴምበር 16 2018 የተፈረመው ይሄ ማንም ሰው ኢንተርናሽናል ፒስ አግሪመንት ዳታቤዝ ላይ ሄዶ ማግኘት ይችላል። ይሄ ነው ዓለም አቀፉ ማህበረሰብ የሚያውቀውን ነገር። አንድ በኢትዮጵያ ፖለቲካ ውስጥ ጥርስም እነቅላለሁ ጥርሴንም የነቀልኩ ሰው ነኝ የሚሉ ሰው አላቅም ምንድነው የጅዳ አግሪመንት የሚባለው ምንድነው ሳውዲ ላይ የፈረሙት ብሎ ለማድበስበስ ይሞከራል። የኢትዮጵያ መንግስት የግድ ለእያንዳንዱ ፖለቲከኛ በኢሜይል ሊልኩ አይችልም፣ ሜዳ ላይ ያለ ነገር ስለሆነ። ከኢትዮጵያ መንግስት ጋር የሚቃረኑ ሰዎች ይሄንን የጅዳውን አግሪመንት የተስማማንበትን አናቅም ሊሉ ይችላሉ። ታዲያ ከወዳጆቻቸው ከኤርትራ መንግስት ለምን አይቀበሉ? ኤርትራ መንግስት ፈራሚ ነው። ኦልሞስት በ4 አካባቢ ቋንቋ ነው የተዘጋጀው፣ በአማርኛ፣ በትግርኛ፣ በአረቢክ እና በእንግሊዘኛ ቋንቋ እንደሆነና በትርጉም ላይ ስህተት ከተፈጠረ የእንግሊዘኛ ቋንቋው ትርጉም ተመራጭ እንደሚደረግ ይጠቅሳል ኦልሬዲ ስምምነቱ። ስለዚህ አላቅም ማለት ብዙ ነገር እንትን ያመጣል። ዋናው ነገር አሁን የኤርትራና በኢትዮጵያ መንግስት መካከል የተፈጠረው ችግር
ከዚህ ስምምነት ጋር ተያይዞ የመጣ ችግር ነው ወይ ብለን ብንጠይቅ አይደለም። ለምሳሌ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት ስለዚህ ከኤርትራ መንግስት ጋር ስላላቸው ግንኙነት ከትግራይ ጦርነት በፊት ተናግረዋል፣ ምንን መሰረት እንዳደረገ። ለምሳሌ ብዙ ሰዎች የድንበሩ ጉዳይ ባላበቃበት የህወሓቶችን አቶ ጀዋር ወቅሰዋል። ህወሓቶችን ኢንቮልቭ ለምን አልተደረጉ ምናምን የሚሉ ነገሮችን አንስተዋል። ጠቅላይ ሚኒስትሩ በቂ መልስ ሰጥተውበታል። ማየት ይችላሉ ሰዎች። ጠቅላይ ሚኒስትሩ የሚሉት ምንድነው? በወቅቱ የነበረው ነባራዊ ሁኔታ ፕሬዝዳንት ኢሳያስን ድንበሩን መጀመሪያ የድንበሩን ጉዳይ እንጨርስ ብለን ብንገባበት ትኩረታችን የሚሆነው እንዴት አድርገን ይሄን ወደ 3 ሜትር ወደዛ ግፋ፣ 3 ሜትር ወደዚህ ያምጣ፣ ይሄን ቤት ወደዛ ወሰደው፣ ይሄን ቤተሰብ ወደዚህ ያምጣው የሚል ላይ ነው የምንከራከረው። ስለዚህ ትልቁን ነገር መጀመሪያ እናድርገውና በሁለቱ ሀገራት መካከል የኢኮኖሚ የምናምን የትብብር ነገሮች ሲፈጠሩ ይሄኛው ወደዛ ቢሄድም ወደዚህ ቢመጣም ብዙ ሲግኒፊካንስ የለውም የሚል መንፈስ እናመጣለን። ካልሆነ ግን በኢኮኖሚ ሪሌሽንሺፕሽን ዴቨሎፕ ካላደረግሽ የአየር ለአየር ግንኙነቱን የብስ ግንኙነቱን ህዝብ ለህዝብ ያለውን ግንኙነት የንግድ ግንኙነት የባህር ግንኙነት ምናምን የሚባሉ ነገሮች ካልፈጠርሽ ሙሉ ትኩረትሽን የምታደርጊው ያቺን 3 ሜትር እና 2 ሜትር ወደዛ ወደዚህ እናርጋት የሚለው ላይ ነው። ስለዚህ ጠቅላይ ሚኒስትሩ እዚህኛው ላይ ይሄ ትንሽ ነገር በሁለቱ ሀገራት መካከል የድንበሩ ጉዳይ ማይነር እንደሆነ ለማሳየት ሲባል በሁለቱ ሀገራት መካከል ሊታዩ የሚችሉ ግንኙነቶችን ለመፍጠር መሞከር ነው አስፈላጊ የነበረው የሚል ነገር በወቅቱ ይናገራሉ። የኤርትራ ጉዳይ የትግራይ ሚሊሻዎች 15 ዓመት 18 ዓመት ካለ ስሙኒ ክፍያ እንደምታውቀው ማለት ነው ድንበር ላይ ይጠብቃሉ ምንም ሳያገኙ። እነዚህ አሁን እዚህ ሰልፍ ውጡ ሰልፍ አትውጡ የሚሉ ሰዎች እዚህ ነበሩ አዲስ አበባ እና ያ ህዝብ በር ቢከፈትለት ማረስ ቢችል ምን ያክል ላይፉ እንደሚሻሻል ታውቃለህ። እኔም በደንብ ነው የማውቀው። ላለፉት 20 ዓመታት ሁላችሁም እንደምታውቁት ኤርትራን ስለምን ይኖር ነው እኛ ስንለምን ያለመነ ሀገር የለም። ኤርትራን ልመናው ምንድነው? መሬቱን እንሰጣችኋለን ግን ከዛ በፊት እንነጋገር። አታስታውሱም? ይሄን ጥያቄ እንነጋገር እንጂ ችግር የለም ስንል የከረምነው እድሜ ልካችንን። አልጀስ ላይ ያጸደቅነው እሱ ነው። በየጊዜው ያጸደቅነው እሱ ነው። አሁን እኛ ምንድነው ያደረግነው? መቼም ምሁራን ናችሁ በዛው እንዲገባችሁ። ዴሌጌሽን መጣ ከኤርትራ። እኔ አልተነጋገርኩም ዴሌጌሽኑ ጋር። ምሳ ጋበዙ። አዋሳ ሄዱ፣ ኢንዱስትሪያል ፓርክ ጎበኙ። ከዛ ወደ ሲኤምሲ አዲስ ሰፈር አስጎበኘናቸው፣ ላክናቸው። ዘን ፕሬዝዳንቱ መጡ። ፕሬዝዳንቱ ሲመጡ ሽሻይ እኔ ፕሪፈር ማድረገው መቀሌ ይዣቸው መጣ ነበር። ልንገር መቀሌ ያላመጣኋቸው ምታቃቸው የማይሆን ነገር ሰርተው ትግራይና ኤርትራን እንዳያባሉ ስለፈራው ነው እንጂ ግን አዋሳ ሄዱ፣ እንዳየኸው ከተማ ጎበኙ፣ ህዝቡ ደስ አለው። ሌላ ንግግር የለም። ምን ተነጋገርን? አየር መንገድ ይጀመራል። ምን ተነጋገርን? ኤምባሲ ይከፈታል። ምን ተነጋገርን? አሰብ ላይ 10ም 20ም ኮንቴነር እንጀምራለን። ይሄን ነው ስንለምን የከረምነው እድሜ ልካችንን። ለምን ቀደመ ካልክ የፖለቲካል ሳይንስ ዲፓርትመንት ያሉ ሰዎች ጠይቃቸው። ዋናው ነገር አርቲክሉንም ይሄ የጀዳ ስምምነቱንም እዚህ ውስጥ ማካተት እንችላለን። እዚሁ ላይ ማየት ይችላሉ ምን ምን እንደሚል ስምምነቱ የትኛው አርቲክል ስለምን እንደሚያወራ። ከ2020 በፊት በነበረው ጊዜ ላይ ከታየ የኢትዮጵያና የኤርትራ ግንኙነት ይቃኝ ነበረው በእነዚህ ነበር። እነዚህ ነገሮች መሬት ላይ ለማውረድ ነበር። ወደ አሰብ የሚወስድ ወደ ኤርትራ ባህር ገብ ወደ ሆነው ወደቦች ሊያደርሱ የሚችሉ መንገዶችን በማደስ ላይ ነበር የተጠመድ ነው። ብዙ እንቅስቃሴዎች ተደርጓል። በሁለቱ ሀገራት መካከል የህዝብ ለህዝብ ግንኙነቶች ተጠናክረዋል። የአየር በረራ ተከፍቷል። የስልክ አገልግሎት ተከፍቷል። ብዙ አገልግሎቶች መስመር አስይዟል። የጅዳ አግሪመንት ተከትሎ የመጡ ብዙ ማሻሻሎች ነበሩ። በኤርትራ ጦርነት ከትግራይ ጦርነት ጋር በተያያዘ ወይም ደግሞ ቲፒኤልኤፍ ከፈጸመው ማጥቃት ጋር በተያያዘ ደግሞ እነዚህ ሀገራት ይህንን የጅዳ ስምምነትን ተግባራዊ ከማድረግ ጎን ለጎን ምክንያቱም ትብብሩ በጅዳ አግሪመንት መሰረት ለምሳሌ ሁለቱ ሀገራት በዲፌንስ በደህንነት ጉዳዮች ላይ ተባብረው ለመስራት ስምምነት ፈርመዋል። ከዛም አልፎ ደግሞ በኢትዮጵያ በኤርትራና በሶማሊያ መንግስታት መካከል ትራይፓርታይት የሚባለው የሶስትዮሽ ስምምነትም ተደርጓል። በተለያዩ ዘርፎች ለመተጋገዝ ለመተባበር። ይሄ ሁኔታ መሬት ላይ በነበረበት ጊዜ ነው ወደ ጦርነት የገባ ነው። በጦርነት ውስጥ የተፈጠረ ሁኔታ ጦርነቱ የቆመበት ሁኔታ ላይ የተፈጠሩ አለመግባባቶች ናቸው አሁን በኢትዮጵያና በኤርትራ መንግስት መካከል ያለውን መሸካከር ያለውን ውጥረት የፈጠሩት። አቶ ጀዋር መሐመድ የኤርትራ መንግስት በጦርነቱ ላይ ተሳትፈዋል፣ የአማራም ኃይሎች እንዲሁ ተሳትፈዋል እና
የፕሪቶሪያ ስምምነት እነሱን አግሎ በመፈረሙ የፌዴራሉ መንግስት በዚህ ውስጥ ገብተዋል የሚል ነገር አንስተዋል። እንግዲህ የኤርትራ መንግስት በፌዴራሉ መንግስት ግብዣ ይግባ እንጂ ወደ ጦርነቱ እንዳልከው ከዚህ ቀደም ሁሉም እንደሚያውቀው ሮኬት ሲተኮስ ነበር ወደ አስመራ ወደ ጦርነቱ እንዲገቡ ህወሓት ራሱ ሲጋብዛቸው ነበር በተደጋጋሚ። ነገር ግን ከገቡ በኋላ የራሳቸውን የቤት ስራ ባለመጨረሳቸው እንግዲህ የኤርትራ መንግስት አሁንም የቤት ስራዬን አልጨረስኩም የትግራይን ህዝብ መጨፍጨፍ አለብኝ እያለ ነው የሚለው። ዛሬም አቶ ጌታቸው ረዳይን አንስተውታል። ስራውን ባለመጨረሱ ሁለት አኩራፊ ኃይል ተፈጥሯል በፕሪቶሪያ ስምምነት የአማራ ኃይሎችና የኤርትራ ኃይል። ነገር ግን ጀዋር ምንድነው የሚለው እነዚህን ኃይሎች ሳያሳትፍ ለምን ፕሪቶሪያን ፈረመ? አንድም እሱ ነው መፈረም አልነበረበትም እነዚህ በሌሉበት የሚል እንደውም አንድ ምሳሌ አንስተዋል። እስቲ ብዙ እንዳልሄድበት ያንተም ይሄንን ነገር በትክክል ጀዋር ለምን እንዲመረዳት ፈለገ? እኔ እውነቱን ለመናገር ያው አብዛኞቻችን ከገጠር ነው የመጣ ነው። እሳቸው ምሳሌውን ስላነሱት ሜቢ አንቺ ሪፈር ያደረግሽው ምሳሌ ጅጊ የሚባለውን ወይም ደግሞ ደቦ የሚባለውን በአካባቢያችን ደቦ የጠራ ሰው ለስራ ጠርቶ ሲያሰራ ውሎ ምግብና መጠጥ አይከለክልም የሚል ምሳሌ ተጠቅመዋል። እኔ እንግዲህ በተወለድኩበት ገጠር ውስጥ ደቦ የሚጠራው ሰው ስራ ነው የሚያዘጋጀው፣ ምግብ መጠጥ ነው የሚያዘጋጀው። ከዛ ለምሳሌ ውቂያ ከሆነ ደቦ የጠራሹ 3 ክምር ያለው ሰውዬ አንዱን ክምር ለመውቃት ጎረቤቶቹን አግዙኝ ሊጠራ ይችላል። ጎረቤቶቹ አንዱን ክምር ወቅተው ከጨረሱ በኋላ እንዴት ነው ይሄን አንዱን ክምር ነው ማስወቃት የምፈልገው፣ ሁለቱ እንዲቀመጥልኝ ነው የምፈልገው፣ መውቃት አልፈልግም አሁን ቢል የእነዚህን ሰዎች ፍቃድ ይጠይቃል? ጅጌ የጠራቸውን ሰዎች ፍቃድ? ምክንያቱም ጅጌ ላይ የጠራሻቸው ሰዎች ያንቺን እንድትሰሪላቸው እንዲያግዙሽ የፈለግሽውን ስራ አንቺ ነሽ የምታቀርቢላቸው። አንቺ ያቀረብሽውን ስራ ሰርተው ነው የሚሄዱት። አይ የቀረውንም ክምር ካልወቃ ነው ሊሉ አይችሉም። እኔ እስከማቀው ድረስ የፌዴራል መንግስቱ እስከሚያውቀው ድረስ የኤርትራ መንግስትም ሆነ የአማራ ታጣቂ ኃይሎች ወደዛ ጦርነት ውስጥ የገቡት የአማራ ታጣቂ ኃይሎች ብቻም አልነበሩ፣ የሌሎች ክልሎችም አቶ ገዱ አንዳርጋቸው በተለያየ ፕሮግራም ሲሉ እንደደም የሌሎች ክልሎችም ታጣቂ ኃይሎች በዛ ጦርነት ውስጥ የተሳተፉት የፌዴራል መንግስቱን ህግ የማስከበር ዘመቻን ከግብ ለማድረስ ነው፣ ለማገዝ ነው። ይሄ ነው መሬት ላይ ያለው ሀቅ። ሂድን የሆነ አጀንዳ ግን ነበራቸው። ለምሳሌ ከፌዴራል መንግስቱ የህግ ማስከበር ተግባር ጋር ተልእኮውን ለማሳካት ለማገዝ ወደዚህ ጦርነት ውስጥ የመጡ ኃይሎች የፌዴራል መንግስቱ የምፈልገውን ነገር አግኝቻለሁ፣ ያዛቡብኝ ፍትህ፣ ያዛቡብኝ ህግ፣ ያፈረሱት የጣሱት ህግ አቁመዋል፣ የሰላም ስምምነት አድርጌያለሁ፣ አሁን ከነዚህ ሰዎች ጋር ጦርነት መቀጠል አልፈልግም ሲል አይ እኛ ያልጨረስነው የቤት ስራ አለን ሊሉ አይችሉም። ቅድም እንዳልኩት ገበሬ ማለት ቅድም እንዳልኩት ገበሬ አንዱ ክምር ነው እንዲወቃልኝ የምፈልገው ያለው ገበሬ አይ ግቢ ውስጥ ያለው 3 ክምር ነውና 3ቱንም ክምር መውቃት ይኖርብናል ብለሽ ልትይው አትችይም። እነዚህ ሰዎች የገቡት በይፋ የገቡት የፌዴራል መንግስቱን ህግ የማስከበር ዘመቻ ለማገዝ ነው። እዚህ ጋር መድበስበስ የሌለበት ነገር የኤርትራ መንግስት ዛሬ ላይ ካለው ይሄ የተጻራሪነትና የተቃዋሚነት የጠላትነት ስሜት ተነስተሽ የፌዴራል መንግስቱ ብቻ ጋብዞኝ የገባውት የሚለውን ፕሮፓጋንዳ ትተይና የኤርትራ መንግስት ወደዚህ ጦርነት ውስጥ የገባው ተገዶ ነው። በአንድ በኩል በህወሓቶች የሚሳኤል ግብዣም ጭምር ተገዶ ነው የመጣው ወደዚህ ጦርነት ውስጥ። የፌዴራል መንግስቱ የደረሰበት ማጥቃት ሲስተሚክ ኤንድ ስትራቴጂክ ስለነበረ ያንን አቅምስ ፈጥሮ በራሱ መከላከል እስከሚችልበት ሁኔታ አደጋ ውስጥ ወድቆ ስለነበረ ይሄንን ለማድረግ አጋዥ ኃይሎችን መጥራት ነበረበት። በክልል ውስጥ የነበረውን ህገወጥነት፣ በክልል ውስጥ የነበረውን የህግ ጥሰት ስርዓት ለማስያዝ የፌዴራል መንግስቱ የሌሎች አካላቶችን ድጋፍ መጠየቅ ነበረበት። ስለዚህ ይሄንን ድጋፍ ተከትሎ የመጡ ሰዎች አቶ ጀዋር እንዳሉ ጅጌ ተጠርተው ከሆነ ጅጌ የተጠሩት ሰዎች ጅጌ የጠራው ሰው ያቀረበውን ስራ ሰርተው ይወጣሉ እንጂ አይ ላቆም ነው ብሎም አያማክራቸው። ይሄንን ብቻ ነው ማሰራው፣ በቃ እኔ የምፈልገውን ነገር አግኝቻለሁ ብሎ ጦርነቱን አቆመ ፌዴራል መንግስቱ። በቃ ከዛ በኋላ አልተመቸኝም፣ አልጨረስኩም ምናምን የሚባል ጂኒጃንካ ማምጣት አትችልም። ዋናው መሰረታዊ ነገር የኤርትራ መንግስትና በኢትዮጵያ መንግስት መካከል የተፈጠረው ውጥረት መሰረት የሚያደርገው ከፕሪቶሪያ ስምምነት ጋር ነው።
በጦርነት ውስጥ ሲፈጸሙ ከነበሩ ኢሰብአዊ የሆኑ ተግባራት ጋር የሚገናኘው። ስለዚህ ይሄንን ለጥጠሽ ወስደሽ ጅዳ ጋር የምትወስጅበት ምክንያት የለም። there is no any ከጅዳ ጋር የሚገናኝ ከጅዳ አግሪመንት ጋር የሚገናኝ ምንም አይነት ግንኙነት የለም። የሚገናኘው ከፕሪቶሪያ ስምምነትና ከትግራይ ጦርነት ጋር ነው የሚገናኘው። የአማራ ክልል የታጠቁ ኃይሎችም የትግራይ የኤርትራ ታጣቂ ኃይሎችም ያኮረፉት በፕሪቶሪያ ስምምነትና ጦርነቱ በተመራበት መንገድ ላይ ነው። ስለዚህ ጦርነቱን እንዴት እናቁመው የመጀመሪያ ሁለት ተዋጊ ኃይሎች ናቸው የሚወስኑት የሚያዋጣቸው። ከዛ በኋላ ሁለቱንም ሳይድ አግዞ የመጡ ሰዎች እኔ የጠራሁት ሰው እኔ ሳሰናብተው ነው የሚሄደው እኔ በሚያዋጣኝ መንገድ። አይ እኔ የበቀል አምሮቴን አልተወጣውም የሚል ኃይል ካለ እሱ የበቀል አምሮቱን እስኪወጣ ድረስ ጦርነቱ ሊቀጥልለት አይገባም። ስለዚህ የፌዴራል መንግስቱ ያደረገው ይሄንን ነው። ለምሳሌ እንደዚህ ቢሆን እንደዚህ ቢደረግ ሁሉንም አሳታፊ ቢደረግ አካታች ቢደረግ ማለት ይቻላል። ግን መሬት ላይ ከነበረው ሁኔታ አንጻር የፕሪቶሪያ ስምምነት የተሻለ ነገር ነበር። ጦርነቱን ከመቀጠል የተሻለ አማራጭ ነበር ይሄ። ስለዚህ አቶ ጀዋር ይህንን አለማወቅ አይደለም። ዋናው መሰረታዊ ነገር የኤርትራ መንግስትንም ማስኮረፍ አለመፈለግ፣ የህወሓት ታጣቂ ኃይሎችንም ማስኮረፍ አለመፈለግ፣ የአማራ ታጣቂ ኃይሎችንም ማስኮረፍ አለመፈለግ፣ የራስሽንም ፖለቲካ ጥቅም ማጣት አለመፈለግ፣ እነዚህ ሁሉ የፈጠሩት አቋም ነው ይሄ። ለምሳሌ በዚህ ከታዳሚ ከተባለ ሰው ከቀረበላቸው ጥያቄ መካከል አሁን አንድ ታዳሚ ስለምናውቀውም በሚዲያ ላይ አቶ ዳዊት የሚባል የቀንዲል ቲዩብ ኤርትራ ሚዲያ ነው እና ይሄ ሰው ጥያቄ ያቀርብላቸዋል። አቶ ጀዋር በኢትዮጵያና በኤርትራ መካከል ጦርነት እንዳይከሰት ከተፈለገ ሁለቱንም ኃይሎች መከልከል ማውገዝ ያስፈልጋል፣ መቃወም ያስፈልጋል ጦርነት ውስጥ እንዳይገቡ የሚል ነገር ስለተናገሩ ልጁ እንዴት እንደዚህ ይላሉ? ጦርነት እያወጀ ያለው እየቆሰቆሰ ያለው የእናንተ ሀገር መንግስት ነው፣ የእናንተ ሀገር መሪ ነው ጦርነት እያራገበ ያለው። ስለዚህ የራሳቸው መንግስት መሪ ነው መከልከል ያለባቸው ሲባል አዎ የኛ ሀገር መሪ ነው ይላሉ አቶ ጀዋር። ከዚህ በላይ አደግዳጊነት የለም፣ ከዚህ በላይ ባንዳነትም የለም። እውነቱን ለመናገር አንድ መስመር በተደጋጋሚ ጊዜ እንደብለው አንድ መስመር ጠቅላይ ሚኒስትር አብይ አህመድ በአደባባይ ወጥተው በኤርትራ መንግስት ጠቅላይ ሚኒስትር አብይ አህመድ አይደል አንድ የመንግስት ባለስልጣን በኤርትራ ላይ ጦርነት ስለማወጅ ጦርነት ስለመቀስቀስ ወረራ ስለመፈጸም አንድ ያወራ የመንግስት ባለስልጣን የለም። የተለያዩ የመንግስት ባለስልጣናትና የመከላከያ ከፍተኛ አመራሮች የሚያደርጓቸው ንግግሮች እየሰነጠቁ እንደዚህ አይነት አንድምታ ሲሰጧቸው ነበር። ምናልባት አቶ ጀዋር የዛ ተጠቂ ሆነው ይሆን? በኢትዮጵያና በኤርትራ መካከል ስላለው አሁን ውጥረት በመንግስት ደረጃ ምላሽ በመስጠት ከኤርትራ መንግስት የባሰ ሰው የለም። በመንግስት ደረጃ ነው የኤርትራ መንግስት ምላሾችን የሚሰጠው። የኢትዮጵያ መንግስት የቱ ጋ ነው? የባህር በር ይገባኛል ጥያቄ ማንሳት ጦርነት መቀስቀስ ነው? ማራገብ ነው? ወረራ መፈጸም ነው? የባህር በር ስጡኝ፣ ኮሜርሻል በሆነ መንገድ በንግድ ስምምነት የባህር በር መተንፈሻ ስጡኝ ማለት ጦርነት ማወጅ አይደለም። ቢያንስ እንደው ይሄንን መንግስት ጥዬ ላስተዳድረው ፈልጋለሁ የምትዩ ሀገር ከሆነ ይሄ ሀገር ማለት የነበረብሽ የኔ መሪ እኔ አሁን ወድጄም ይሁን ጠልቼ ፈልጌም ይሁን ተገድጄ መሪ የሆነው ሰው አንድ እስቲ አንተ ጦርነት ሲያራግብ ይውላል የምትለው አንድ ነገር እስቲ እንጥቀስ። ምክንያቱም ይሄ ኢንተርናል ኢሹዋችን ነው። ጠቅላይ ሚኒስትር አብይ አህመድ ወዳጅም ከሆኑ የግል የኢትዮጵያውያን ወዳጅ ናቸው፣ ጠላትም ከሆኑ የኢትዮጵያውያን ጠላት ናቸው። የኔ ጠላት ስለሆኑ ጠላቴ ናቸው ከሚላቸው ከውጭ ኃይል ጋር ተሰልፌ እሳቸው ላይ ጥቃት መሰነዝርበት ምን ምክንያት የለኝም። እነ ዳዊት ለዚህ ምሳሌ ናቸው። ከኤርትራ ውጭ ተገፍተው የሚኖሩ ግን የኤርትራ መንግስት ደጋፊ ሀገራቸውን የሚወዱ ሰዎች ናቸው። እንግዲህ ኢትዮጵያውያን ሁል ጊዜ ዳዊት ጋር የሚገቡ ሰዎች ሁሌ የኢትዮጵያ ተቃራኒ ሆነው ነው የሚቆሙት። ጥቅማቸውን ሽጠው ነው ዳዊት ጋር የሚገኙት። ዳዊት ግን እስካሁን ድረስ ለኤርትራ ሽንጡን ገትሮ ነው የሚከራከረው። ዳዊት በትክክለኛ ነገር አድርጓል ማድረግ የሚጠበቅበትን። አቶ ጀዋርና አቶ ሞገስ ግን በቦታው ላይ የነበሩት እሺ አቶ ጀዋር የራሱን ፖለቲካ ኢንተረስት ላይ ያብራራሟላ ይችላል። አቶ ሞገስስ የሚዲያ ሰው ነው፣ ሚዲያ ላይ ያለ ሰው ነው አይደለም። ወጥቶ የቱ ጋ ነው የኢትዮጵያ መንግስት በይፋ ኤርትራን ስለመውረር ያወራው? ጠቅላይ ሚኒስትሩ በይፋ አልተናገሩም ወይ? አንድም ጥይት ወደ ጎረቤቶቻችን መተኮስ አንፈልግም፣ አንድም ጥይት ወረራ ወደ ጎረቤቱ መፈጸም አንፈልግም፣ በጦርነት ባህር በር አንፈልግም፣ በስምምነት ነው፣ ኮሜርሻል በሆነ መንገድ በዲፕሎማሲ ነው፣ በውይይት በድርድር ነው።
እንጂ መንጠቅ አቅቶን አይደለም። እዚህ ወደብ ይዞ የተንከረፈፈ ጎረቤት ሳና አተን አይደለም። እኛን ማስቆም ስለሚችሉ አይደለም። ግን ያ ትክክለኛ መንገድ ነው ብለን ስለማናምን ነው። ይሄን በተደጋጋሚ ጊዜ ነው የመንግስት ባለስልጣናት የሚናገሩት። ይሄንን ስትላቸው ሰሞኑን የተመረቀውን የአሙኔሽን የሆሚቾ አሙኔሽን ኢንጂነሪንግን ያነሳሉ። የድሮኑን ያነሱና የጦርነት ዝግጅት አድርጎ ነው አብዛኛው ኢትዮጵያዊ እየተረዳ ያለው። ለምን እንደሆነ አላውቅም። ቶሎ ብለው ወደ ጦርነት የመቀየር አባዜ በመላው ህዝብ ላይ በተለይ ሶሻል ሚዲያ ላይ ያለው ማህበረሰብ ወደ ጦርነት ዝግጅት ነው እንጂ ጥይት ምን ያደርግልናል? ባለፈው ብለናል፣ የሚቀድመው ስንዴ ነው፣ የሚቀድመው ዳቦ ነው ወደሚል ድምዳሜ መጥቷል። እና እንደዚህ አይነት ምርቃቶችና ትዕይንቶች ሲኖሩ ከጦርነት ጋር የማገናኘት ነገር አለ። እንደዚህ አይነት ሰዎችን እንደ ሞገስም ብትል እንደ ጀዋርም አይነት ሌሎችም ሰዎች የሚያነሱት ይሄንን ነው። ሰሞኑን የሚያነሱት ጠቅላይ ሚኒስትሩ ለጦርነት ዝግጅት እያደረገ እንዳለ ጥይት ፋብሪካ ሲያስመርቅ አይተናል። ድሮን ማምረት ጀምሬያለሁ ሲል ሰምተናል። ከዚህ በላይ ጦርነት ዝግጅት አለ ወይ የሚል ነገር ይነሳል። ማለት በተደጋጋሚ ስለማያውቁት አይደለም፣ ያውቁታል። በተደጋጋሚ ጊዜ ሰላም የምትፈልግ ከሆነ ለጦርነት ተዘጋጅ የሚባል አስተምሯል። ይሄን አቶ ጀዋር ያውቃሉ፣ ይሄን አቶ ሞገስ ያውቃሉ፣ ይሄን ሌላ ማንም ሰው ያውቃል። የራስሽ መሪ አማርኛና ኦሮምኛ ተናግሮ ያልሰማሽ ያልገባሽ ሰው የሌላ ሀገር መሪ በትግርኛና በአረብኛ ተናግሮ ሊገባሽ አይችልም። ዛሬ አንድም ሰው ምክንያቱም በእውነት መከራከር ስላለብን ማለት ነው ጠቅላይ ሚኒስትር አብይ አህመድ በኤርትራ ላይ ጦርነት ስለሚያወጅ ያወሩት አንዳችም የቪዲዮ ቁራጭ ማምጣት የሚችል ሰው የለም። አንዳችም። ጠቅላይ ሚኒስትሩ በተደጋጋሚ በጎረቤቶቻቸው ላይ ጦርነት ማወጅ እንደማይፈልጉ ነው ሲናገሩ የምንሰማው። ይሄን አቶ ጀዋር ሳያቀርቱ አይደለም፣ ያውቃል። ጠቅላይ ሚኒስትሩን በሀገር ውስጥ ፖሊሲያቸው ሊወቅሳቸው ሊያወግዛቸው ይችላል። ግን ማስረጃ የሌለው ነገር እየጠቀስሽ ግን ልትቃወሚያቸው ልታወግዣቸው አትችይም። ምክንያቱም የትም አያደርስሽም። ይሄ እኔ እስከማውቀው ድረስ ጎረቤቶቻችን ጋር ያለን ግንኙነት ከጦርነት መመለስ ነው መሆን ያለበት። የኢትዮጵያ የባህር በር ፍላጎት መመለስ ያለበት ከጦርነት መመለስ ነው። ከዚህ በፊትም ስለው እንደነበረው ዛሬም ደግሞ ኢትዮጵያና ኤርትራ ወደ ጦርነት መግባት መግባት አለባቸውም ብዬ አላስብም። ግን በማንኛውም ሁኔታ የኤርትራ መንግስት ወደ ኢትዮጵያ ውስጥ በኢትዮጵያ ፖለቲካ ውስጥ በቀጥታም ይሁን በተዘዋዋሪ እጁን ማስገባቱን የሚቀጥል ከሆነ ቅድም አንቺ እንዳነሳሽው ፕሮክሲ ዋሮችን እያስተባበረና እያቀናበረ መላኩን የማያቆም ከሆነ ቀጠናው ላይ የትርምስ አገልግሎት መስጠቱን የማያቆም ከሆነ ግን ኢትዮጵያ ተገዳ ወደዚህ ጦርነት ውስጥ የምትገባበት ሁኔታ ከተፈጠረ አሰብ የሚባለው ወይም ደግሞ ሌላ የሚባል የኤርትራ ግዛት ናቸው ዛሬ የምንላቸው መሬቶች ተረፈ ምርት የሚሆኑበት ሁኔታ ሊሆን ይችላል። ባይ ፕሮዳክት ኦፍ ዘ ዋር ሊሆኑ ይችላሉ። ምክንያቱም ዩ ካንት ጌት አዌይ ዊዝ ኢት። በቃ አንድ ነገር ኢትዮጵያ ላይ ጥቃት ሰንዝረሽ ጦርነት ውስጥ ገብተሽ ከዛ በኋላ እንደ ከዚህ ቀደሙ በቃ የምንፈልገውን ነገር እንትን አድርገናል የተወሰደብን ነገር አስመልሰናል ብለን አንመለስም። ምክንያቱም የተነጠቅኩት እስክርቢቶ ከሆነና እስክርቢቶን ወስደሽ ስታበቂ 3-4 እስክርቢቶ ሊገዛ የሚችል ገንዘብ አስወጥተሽኝ ተቀበልኩሽ ልል አልችልም። ያስወጣሽኝንም ወጪ ማስመለስ አለብኝ። ከኤርትራ ጋር የምንገባበት ጦርነት ከዚህ በኋላ የሚቃኘው በዚህ መንገድ ነው። በዚህ ውስጥ አንስተዋል እሳቸው ከክራይሚያ ጋር አያይዘው የፑቲን መንግስት ለ20 ዓመታት ምናምን ተዘጋጅቶበት ያደረገው ነገር ነው ይላሉ። ስለዚህ የኢትዮጵያ መከላከያ ሰራዊት ሲያጠናክር ለምን ይኮሰኮሳቸዋል ታዲያ? እኔም ባለፈውም ስለው የነበረው ይህንን ጉዳይ ሳነሳ ያልኩት የአቅም ጉዳይ ካልሆነ በስተቀር እኛ ኢትዮጵያውያን አፍሪካውያን ስለሆንን ካልሆነ በስተቀር ስንት ነጮች ብሔራዊ ጥቅማቸውን ብሔራዊ ደህንነታቸውን ለማስጠበቅ ሲሉ የሌላ ሀገር ሉዓላዊነት ጭምር እስከ መውረድ ደርሰዋል። የኤርትራ መንግስት እውነት የኢትዮጵያ ሉዓላዊነትን አልደፈረም? አሁን በኢትዮጵያ ሉዓላዊ ግዛት ውስጥ የለም የኤርትራ ሰራዊት? አሁን የዚህ ማምለጫቸውን አውቃለሁ። ማን አመጣው? መጀመሪያ ማን አስገባው? ግባ ስትባይ አንድ ሰው በር ሲያንኳኳ ግባ ካልሹ ወደ ቤት ሲገባ አንቺ ፈቅደሽልን ነው አለ ይገባው። ውጣ ካልሹ መውጣት ግዴታው ነው፣ ጨርቄን ማቄን ሳይል። ስለዚህ የኢትዮጵያ ሉዓላዊ ግዛት ውስጥ የኤርትራ ሰራዊት አለ። ያ ሰራዊት በኢትዮጵያ ሉዓላዊ ግዛት ውስጥ ቡትስ ኦን ዘ ግራውንድ በሚባል ደረጃ መቆሙ መገኘቱ አይደለም። ዜጎቻችንን እያፈናቀለ፣ ዜጎቻችንን እየዘረፈ፣ ዜጎቻችንን እያገተ አካል ሲሸጥ ነው የሚውለው።
ስለዚህ ይሄንን ሉዓላዊ መዳፈር ካላችሁ ምንድነው ስሙ? አቶ ጀዋር ይሄንን ሊነግሩን ይገባል። ስለዚህ እኔ እስከማውቀው ድረስ የኤርትራ መንግስት የኢትዮጵያ ሉዓላዊነትን እስከተዳፈረ ድረስ ኢትዮጵያ ሉዓላዊነቷን ለማስከበር ግዴታ አለባት። የጠቅላይ ሚኒስትር አብይ አህመድ መንግስት የመጀመሪያ ግዴታው ህገ መንግስታዊ ግዴታው የሀገርን ሉዓላዊነት ማስጠበቅ ነው። ጥሩ እንግዲህ ከሃዲ ትውልድ በተፈለፈለበት ዘመን ነው እንግዲህ ኢሳያስ ዳግም ለጦርነት እያሟሟቀ ያለው። በተለይ ደግሞ እምዬ ኢትዮጵያ የሚሉ ሰዎች ዛሬ ከኤርትራ ጎን ነኝ የሚል ዘፈን ለቋል። በሰፊው እያየናቸው ነው ያለ ነው። ምናልባት ለኢሳያስም የልብ ልብ የሰጠው ለኢሳያስ ልጆችም እንዲሁ ለተላላኪውም የልብ ልብ የሆነው እንደዚህ አይነቱም ነገር ይመስለኛል። ሀገር ውስጥ ያለው ክፍፍልና ሀገር ውስጥ ያለው ጦርነት አንድ አያደርጋቸውም ወደሚል መጥቷል። አንድም አይደለንም የሚል ዘፋኝም እዚህ ስለሞላ ከዛም አንጻር ይመስለኛል እንደው የጀዋርን ጉዳይ ሳንዘጋ ከተመልካች ብዙ ጥያቄዎች ተነስተውላቸዋል። አቶ ጀዋር ለአንዳንዶቹ መልስ ሰጥቷል፣ አንዳንዶቹን አልፏቸዋል። ያው እንዳልከው የጥራት ችግርም ስለነበረ ምናልባት ከዛም አንጻር ይሆናል ብዬ አስባለሁ። በተለይ ደግሞ የመጀመሪያው ጥያቄ የተነሳ አለ ከትምህርት ጋር የተያያዘ መማርና መምራት አንድ ናቸው ወይ? የተማረ ሁሉ ሀገር ይመራል ወይ የሚል አንድምታ ያለውና በተለይ ደግሞ አብይ ላይ የግል ቂም አለ ወይ ወይስ ለኦሮሞ ሕዝብ ካለ ተቆርቋሪነት የተነሳ ነው እንደዚህ የምትሆነው የሚል ነገር ተነስቶለት ነበር። ብዙ ነገር ተነስቶለታል። በእርግጥ ማኒፌስቶን ከላይም ስለመለሰ ይገባኛል የመሬት ጉዳዮችንም ስለመለሰ እኛ እናነሳውም። አንድ ነገር አንስቷል ጀዋር፣ በተለይ ትምህርትን ማጣጣል የጠቅላይ ሚኒስትሩ ሚና ጭምር እንደሆነ አንዳንድ አመራሮችን አንስቶ በብልጽግና መንግስት ውስጥ እንግዲህ የተማረ ሰው እንደሚገለልና እንደማይፈለግ አይነት ነገር አንድምታ ያለው ንግግር አድርገዋል። ሌላው ደግሞ እንግዲህ ለዚሁ የተጠየቃቸው ግለሰብ ትምህርትን አታጣጥሉ የሚል ነገር አንስተዋል። ሌላኛው ከዚሁ ጋር እያይዞ የግል ቂም የለኝም እኔ አልቀናባቸውም፣ ብቀና ይላሉ እንግዲህ በመለስ ወይ በኦባማ ልቀና እችላለሁ። አብይ ምን ሰርቶ ነው? እንደውም በአብይ አፍርበታለሁ የሚል ምላሽ ሰጥቷል። ኦባማ ምናልባት ሊያስቀኑን ይችላሉ። ትልቋን ሀያል ነኝ የምትሏን ሀገርም ስለመሩ ዲሞክራሲያዊ በሆነ መንገድ ለሀገራቸው ሊሆን ይችላል። በኢራቅ ጉዳይ፣ በሌሎች ጉዳዮች ምናውቀው ነው የመንግስታቸውን ፖሊሲ። ምናልባት ጠቅላይ ሚኒስትር መለስ ዜናዊ እዚህ ጋር ተነስተዋል እና እሱ የጠቅላይ ሚኒስትር መለስ ዜናዊን መንግስት እንግዲህ ሲቃወም ወጣትነቱን እዚህ ድረስ ጎልማሳነቱ ድረስ የደረሰበት መንግስት ነው የኢህአዴግ ህወሓት መራሹ የኢህአዴግ መንግስትና ምናልባት እንደው እዚህ ጋር ሀሳብ መስጠት ከፈለክ በእነዚህ ጉዳዮች ላይ በተለይ ከትምህርቱ ጋር ይሄ የግል ሀሳቡም ሊሆን ይችላል። መጥላት መውደድ መብቱ ነው፣ እኛ ይሄንን አንልም። ነገር ግን በዚህ ደረጃ እንደዚህ ያጠማመዳቸው ነገር ምን እንደሆነ እነሱ ይተዋወቃሉ። ከትምህርቱ ጋር ተያይዞ እንደው በትክክል ጠቅላይ ሚኒስትሩ የተማረ ሰው አይወዱም። ሁለት ነገሮችን ብቻ ላንሳ። እዚህ ሀገር ውስጥ እሳቸው እንደጠቀሱት አንቲ ኢንተሌክቹዋሊዝም አለ ወይም ደግሞ አንቲ ኢንተሌክቹዋል የሆነ ካምፔን ይደረጋል የሚል ነገር አንስተዋል። አዎ ፖለቲካችን፣ ማህበረሰባችን ብዙ ጊዜ ለኢንተሌክቹዋሊዝም እንትን አይደለም ቀናይ አይደለም ብዬ አምናለሁ። እውነቱን ለመናገር የተማረ ሰው ላይወድ ይችላል፣ የተማረ ሰው ብዙ ላያምን ይችላል። ግን ደግሞ አንዳንዴ ደግሞ እንደው ከገደለኝም የተማረ ይግደለኝም ሲል ደግሞ ታገኘዋለሽ። ግን እኔ እስከማውቀው ድረስ ጠቅላይ ሚኒስትር አብይ አህመድ የተማረ ሰው በመጥላት የሚወቀሱ ሰው አይደሉም። በተለያዩ መድረኮች ፓርቲያቸውን በተማረ ወጣት በሆነ ሰው ለማጠናከር ጥረት እያደረጉ እንደሆነ፣ ከፍተኛ ቁጥር ያለው የተማረ ኃይል ወደ ፓርቲያቸው እያስገቡ እንደሆነ፣ ፓርቲዎችን በዛ ደረጃ እንዲዘጋጁ ሲናገሩ ሲቀሰቅሱ ሰምቻለሁ። በተለይ አሜሪካ ነገር ላይ በነበረበት ኢህአዴግ ስልጣን ላይ በነበረበት ጊዜ ማለት ነው። ኢህአዴግ የሚባለው ባልፈረሰበትና ብልጽግና ባልተመሰረተበት ጊዜ ሳይቀር እኛ በከፍተኛ ደረጃ ለምርጫ እየተዘጋጀን ነው፣ ወጣት ምሁራንን የተማሩትን። ምክንያቱም ኢህአዴግ ባይ ኔቸር የተማረ ይጠላ ነበር በማንኛውም ዘርፍ ላይ በወታደራዊው ለምሳሌ የሬድ ቡክ የሚባለው የወታደራዊ ዶክትሪን የሚባለው ሚሊተሪ ዶክትሪን የሚባለው መጽሐፍ ላይ በግልጽ ነው የተቀመጠው። አዎ እሱ መጽሐፍ ላይ በግልጽ ተቀምጧል። ምንድነው የሚለው? ኢሊት ፎርስ አያስፈልገንም። ኢሊት ፎርስ ማለት በሚሊተሪ ኢንተሌክቹዋልስ የሆኑ ሰራዊት አያስፈልገንም። የሚሊተሪ ኢሊቶች በኢሊቶች የተደራጀ ሰራዊት አያስፈልገንም። ምክንያቱም ኢሊት ፎርስ ባደራጀን ቁጥር ስርዓቱ አደጋ ውስጥ እየወደቀ ይመጣል። ምክንያቱም ኢሊት የሆነ ፎርስ ዴቨሎፕ ስታደርጊ ኩዌስችን ማድረግ ይጀምራል፣ ይጠይቃል። በለው ስላችሁ አይልም፣ ህጉን ይጠይቅሻል። በየትኛው ህግ ነው የምታዘኝ? ይሄ እኮ ህግ ለአንተ አይፈቅድልም እንደዚህ እንድታደርግ ብሎ መጠየቅ ይጀምራል። ስለዚህ ኢህአዴግ ስልጣን ላይ በነበረበት ጊዜ እሱ ቅድም መብቱ እንዳልሽው አዎ መብቱ ነው። ጠቅላይ ሚኒስትር መለስ ዜናዊ ስልጣን ላይ በነበሩበት ጊዜ ኢንተሌክቹዋሊዝም አንታይ ኢንተሌክቹዋሊዝም በጣም በከፍተኛ ደረጃ ነበረ።
ለምሳሌ በአደባባይ የምንፈልገውን ነገር እስከፈጸመ ድረስ ጥበቃንም ቢሆን ሚኒስተር ብናደርገው ችግር የለውም ተብሎ በአደባባይ ይነገር ነበር። የተማረ የሰው ኃይል ወደ ፓርቲው እንዳይቀላቀል በተለያየ መንገድ ይገፋ ነበር። አይደለም ከፓርቲ ከትምህርት ተቋማትም ጭምር ፖቴንሻል ያላቸውን አካዳሚሽንስ ከዩኒቨርሲቲዎች እየጠረገ ያባረር ነበር በተለያየ ምክንያት። አብዛኛው የፖለቲካ እውቀት አለው ተብሎ ወይም ደግሞ የድርጅቱን ጉዳይ ሊያስፈጽም የሚችል ሰው ነበር ወደ ስልጣን የሚመጣው። ዛሬ በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ ቢያንስ በቀጥታ ከዘርፉ ጋር ግንኙነት የሌላቸው ሰዎች ብዙ አሉ። ግን አፈወርቅ እዚህ ጋር ብዙ ጊዜ ተመልካችም እንዲያውቅ ብዙም ግልጽ እንዲሆን ዶክተሮች፣ ፕሮፌሰሮች፣ ቁልፍ ሰዎች በትክክል ትምህርቱን የተማሩ ሰዎች ተቋም ላይ በማስቀመጥ ዶክተር አብይ አህመድ አይታሙም። ነገር ግን እነዛ ተቋማት የሚሰጡት አገልግሎት ደግሞ በሰው ዘንድ ይመዘናል። ከዛ አንጻር ህብረተሰባችን የሚያነሳው ቅሬታ አለ። የተማረ ማምጣት ብቻ ሳይሆን ያ የተማረ ሰው የሚመራው ተቋም ደግሞ የወደቀ አገልግሎቱ የሞተ ሆኖ ደግሞ እናገኘዋለን። አብዛኛው የመንግስት ተቋማት ሰርቪስ ላይ ይታማሉ። ቀበሌ በለው የትኛውም የሚኒስቴር መስሪያ ቤት ደረጃ ድረስ ያለ ሰው ቢሮ ያምራል ከአገልግሎቱ ይልቅ የሚል ወቀሳ ሁላችንም የምንወቅሰው ነው እና ከዚህ አንጻር ብንቃኘው ማለት ይሄ ዳይሬክትሊ ፕሮፖርሽናል የሚባል ነገር እና ኢንዳይሬክትሊ ፕሮፖርሽናል የሚባል ነገር አለ አይደለ? የመማር በራሱ ሙሉ ለሙሉ የተሻለ አገልግሎት እንድትሰጪ እንትን ያደርግሽ። ምሳቸው ኔቸር ኤንድ ነርቸር ያስፈልጋል እንዳሉት በተፈጥሮ የተወሰነ ጸጋ ያስፈልጋል፣ ከዛ ክህሎት ያስፈልጋል፣ ከዛ ደግሞ አካዳሚካል ራንክም ያስፈልግሻል በተወሰነ ደረጃ። ለእኔ እስከሚገባኝ ድረስ ጠቅላይ ሚኒስትር አብይ አህመድ አብዛኞቹ ሲሾሟቸው የነበሩ የቢሮ ኃላፊዎችን ሚኒስትሮችን ብንወስዳቸው በተለያየ ዓለም አቀፍ ተቋማት ውስጥ ሲሰሩ የነበሩ ሰዎች ናቸው። አንታይ ኢንተሌክቹዋሊዝም በጠቅላይ ሚኒስትሩ ቤት ውስጥ ብዙ አታገኝም። ለእኔ ሁለቱም ሬጉሌት መደረግ አለበት፣ ካሊበሬት መደረግ አለበት። በጣም ከልክ በላይ ዶክተርና ፕሮፌሰር ላይ ሪላይ ማድረግም ተገቢ ነው ብዬ አላምንም። በጣም በከፍተኛ ደረጃ ደግሞ አንደርማይን አድርጎ ማየት ተገቢ ነው ብዬ አላምንም። ምክንያቱም የፕሮፌሰር ማዕረግነት የዶክተር ማዕረግነት ይዞ ቀበሌ ማስተዳደር የማይችል ሰው ሊኖር ይችላል። ምክንያቱም ክሊኒኮች እዚህ ሀገር ውስጥ አሉ አይደለም? ክሊኒክ እንመርጣለን። አንዱ ክሊኒክም ዶክተር አለ፣ ሌላም ክሊኒክ ዶክተር አለ እኮ። ዋናው መሰረታዊ ነገር በዶክተሮች ውስጥ የማዕረግ ልዩነት ባይኖርም የአካዳሚክ ራንክ ልዩነት ባይኖርም የአገልግሎት ልዩነት አለ። ይሄ እሳቸው እንዳሉት ከተፈጥሮ ጋር ተያይዞ ከተግባቢነት ጋር ተያይዞ ቀርቦ ነገሮችን ከማየት ጋር ተያይዞ የሚመጡ እንትኖች አሉ። ስለዚህ ዋናው መሰረታዊው ነገር አሁን ባለው ነባራዊ ሁኔታ በብልጽግና ፓርቲ ውስጥ አንታይ ኢንተሌክቹዋሊዝም የሆነ እንቅስቃሴ የለም። ብዙ ምሁራንን ለማሳተፍ ጥረት ሲደረግ ነው የምናውቀው። ለምሳሌ ይሄ ሚኒስትር ነው ለዚህ አገልግሎት በቂ ምቹ አይደለም ልንል አንችልም። ለምሳሌ ከኢኮኖሚ ጋር ብታገናኘው ለምሳሌ የኢትዮጵያ ብሔራዊ ባንክ ገዢ የሆኑት አቶ ማሞ ምህረቱን ብትወስጂ በወርልድ ባንክ ጀምሮ በተለያዩ ዓለም አቀፍ ተቋማት ውስጥ ሲመሩ ሲያስተዳድሩ ኃላፊነት ተሰጥቷቸው ሲሰሩ የነበሩ ሰው ናቸው። የጤና ሚኒስትር በተከታታይ የነበሩ የጤና ሚኒስትሮችን ውሰድ፣ ከዶክተር ሊያ ጀምረሽ ወይም ደግሞ ከእሳቸውን በፊት የነበሩትን ሰው ወስደሽ አሁን ወደ እስካሉት ዶክተር መቅደስ ዳባ ድረስ ብትመጪ በተለያዩ ዓለም አቀፍ ተቋማት ውስጥ ሲሰሩ የነበሩ ሰው ናቸው። የአሁኑ የውጭ ጉዳይ ሚኒስትራችን፣ የአሁኑ ፕሬዚደንታችን በተለያዩ የንግድ ሚኒስትርነት ቦታ ላይ የምታገኛቸው በኢንቨስትመንት ኮሚሽን ውስጥ የምታገኛቸው ኢንተሌክቹዋል ዴር ቴክኖክራትስ ፕሮፌሽናልስ ናቸው። የተማሩ ሰዎች ናቸው። የተማረ ሰው ችግር የለበትም ፓርቲው። ዋናው መሰረታዊ ነገር አንቺ ቅድም ያልሽው ነው። በኤርጎኖሚክስ በሚባለው ቢሮ ማስዋብ ላይ ከፍተኛ አገልግሎት ተሰጥቷል። ከዛ ኢንተሌክቹዋል አምጥተሻል። እነዚህ ቢሮውንና ኢንተሌክቹዋሉን ደግሞ አገናኝቶ የመስራት ደግሞ ቢሮክራቲክ ሲስተማችን ግን በቢሮአችን ልክ አልጸዳም። ስለዚህ ዋናው መሰረታዊ ነገር ሲስተሙ የመንግስት አገልግሎት የሚሰጥበት ሲስተሙ በደንብ ፈንክሽናል አይደለም። እሱ ልጁ የጠየቃቸው ጥያቄ ወይም ደግሞ የጠየቃቸው ጥያቄ ሲል የነበረው ምንድነው? እርሶ የተማሩ ሰው ኖት፣ ይህ በከፍተኛ ደረጃ በመማሮት ህዝብ ማስተዳደር ለእኔ ቀላል ነው ብሎ ያምናሉ ወይ ነው? አዎ ወይም አይደለም ማለት ይቻላል። የተማሩ ሰው ናቸው። በመማራቸው ላይ ብዙ ጥያቄ ያለው ሰው የለም። ግን የማስተዳደር ህዝብ ማስተዳደር ለምሳሌ ፐብሊክ አድሚኒስትሬሽን የሚባል ኮርስ አለ። ቱ ዘ ሌቭል ኦፍ ፒኤችዲ ድረስ ልትማሪ ትችላለች።
ፐብሊክ አድሚኒስትሬሽን ላይ ፒኤችዲ ያለው ሰው ፐብሊክ አድሚኒስትሬሽን መስራት ይችላል ማለት ግን አይደለም። ጠቅላይ ሚኒስትሩን አንዱ የሚወቅሱበት ዘርፍ አለ። በተለይ ደግሞ እሳቸው በዓለም አቀፍ የሰላምና ደህንነት ጉዳይ ላይ ነው ሪሰርቻቸውን የሰሩት፣ ይሄንን ጽሁፋቸውን ያዘጋጁት። ነገር ግን ሰላም ማምጣት አልቻሉም የሚል ነገር በተደጋጋሚ ከሁሉም የኢትዮጵያ ተቃዋሚ ፓርቲዎች ሀሳብ ሲሰነዘር፣ እንደዚህ እኮ ነው ደግሞ እሳቸው መመረቂያ ጽሁፋቸውን የሰሩት ግን ሰላም ማምጣት አልቻሉም የሚል ነገር አለ። ምናልባት እሳቸው ሰላም ላይ ስለሰሩ ከእሳቸው ብቻ ሰላም የሚጠብቅም ህዝብ አለን። ሀሳቡን ስናየው ማለት ሰላም በአንድ ወገን ፍላጎት የምታመጪው ነገር አይደለም። ለምሳሌ አንድ ወገን ብቻውን ሊያሸጋግረን አይችልም ይላሉ አቶ ጀዋር። ጠቅላይ ሚኒስትሩን ያሸጋግራቸዋለሁ ሲሉኝ አይ እርስዎ ብቻዎትን ሊያሸጋግሩን አይችሉም ብዬ ወቅሻለሁ፣ በወቅቱ ተከራክሬያለሁ ብለው ያቀርባሉ አይደል? ሰላምንም ከአንድ ሰው ብቻ ልጠብቂ አትችይም። እንደዛ ዳንስ ነው፣ ከአንድ ሰው ብቻውን አይደንሰውም እንደሚባለው ዳንስ ነው የሚሆነው። ዋናው መሰረታዊ ነገር ሰላምን የሰላም ሎሬት የሆነም ሰው ቢሆን እንደ ጠቅላይ ሚኒስትር አብይ አህመድ ብቻውን ሊያመጣው ይችላል ማለት አይደለም። በኢትዮጵያና በኤርትራ መካከል የነበረው ለ20 ዓመታት የዘለቀ የሰላም የጦርነት መንፈስ እንዲወገድ የተደረገው በጠቅላይ ሚኒስትሩ ፍላጎት ብቻ እኮ አይደለም፣ የአደር ሳይድም ስለፈለገ ነው። በኢትዮጵያና በፌዴራል መንግስቱና በህወሓት መካከል ሰላም ስምምነቱ የተፈረመበት ዋነኛው ምክንያት ጠቅላይ ሚኒስትሩ ስለፈለጉ ብቻ አይደለም፣ የህወሓት ወገኖችም ስለፈለጉት ነው። ዋናው መሰረታዊ ነገር አንድ ሰው ብቻ አያሸጋግረንም ካልን አንድ ሰው ብቻም ሰላም ሊሰጠን አይችልም። ጠቅላይ ሚኒስትሩ ዛሬ ጠቅላላ በሀገሪቷ ውስጥ የተሰማራ የፌዴራል መንግስቱ የታጠቀ ኃይል የክልል መንግስታት የታጠቃቸው ኃይሎች ወደ የካምፓቸው ግቡ ቢሉ ጦርነቱ አይቆምም። በሜዳ ላይ እየተኮሰም ቢሆን እየተንጋጋ ወደ 4 ኪሎ ሜትር አስወጣቸው። ዋናው መሰረታዊ ነገር በአንድ ወገን ፍላጎት ሰላም አይመጣም። በአንድ ወገን ፍላጎት ሀገር አይሸጋገርም። ዲሞክራሲያዊ ስርዓት አትገነቢም። ዋናው መሰረታዊ ነገር ያ አንድ ሰው ግን ሁኔታዎችን ማመቻቸት ይችላል። ስለዚህ መሰረታዊ ነገር ከልክ በላይም ወጥረሽ አሁን እኮ እየተባለ ያለው እኮ አገሪቷ የተማሩ ኃይሎች ላይ ያፈርሷት ነው፣ ያልተማሩት የገነቧትን ሀገር የተማሩ ኃይሎች ላይ ያፈርሷት ነው። ስለዚህ ዋናው ነገር በከፍተኛ ደረጃም የተማረ ላይ ሪሌይ ማድረግም ከሚገባው በላይም ደግሞ አንደርማይን ማድረግም ትክክል አይደለም። ሁለቱም ማቀራረብ የተማረ ከዛ ደግሞ በባህሉ በስርዓቱ በወጉ በምናምኑ ደግሞ የተቀረጸ ሰው። ምክንያቱም የተማረ ሌባ አለ፣ የተማረ ጨፍጫፊ። እዚህ ሀገር ላይ ጨፍጫፊዎች በሙሉ ያልተማሩ መሀይሞች ስለሆኑ እኮ አይደለም። ስንት ዲግሪዎችን የደረደረ ሰው እኮ ነው እዚህ ሀገር ላይ በዓለም አቀፍ ደረጃ የምናያቸው። እኩይ ተግባራት ላይ የተሰማሩት በጠቅላላ ያልተማሩ አይደሉም፣ የተማሩ ነበሩ። መማር ትልቅ ደረጃ ነው። አዎ ትልቅ ደረጃ ነው። ግን በስነ ምግባር ከታገዘ መማር ከስነ ምግባርን አብሮ አያመጣም። ዲግሪሽ አለመስረቅ፣ አለመግደል፣ አለመጨቆን ምናምን የሚል ኮርስ የለበትም። ዋናው ነገር ትምህርትሽን ከስነ ስርዓትና ከስነ ምግባር ጋር አያይዘሽ ከያሹ አዎ ጥሩ አስተዳዳሪ ልትሆኚ ትቻለሽ። ጥሩ እንግዲህ ሰፊ ማብራሪያ ሰጥተህበታል አፈወርቅ። ሰዓታችን በጣም ስለሄደ ይሄኛውን ጉዳይ እዚህ ጋር እንጨርስና በክፍል 2 ደግሞ በዚሁ ፕሮግራማችን ማለት ነው አቶ ጌታቸው ረዳ በወቅታዊ የትግራይ ጉዳይ ላይ ለጋዜጠኞች መግለጫ ሰጥቷል። አብዛኛው ሰው የሚያነሳቸውን ግርታዎች በተለይ በፕሪቶሪያ ስምምነት፣ በፌዴራል መንግስቱ ጣልቃ ገብነት፣ ፌዴራል መንግስቱና ጊዜያዊ አስተዳደሩ ያላቸውን ግንኙነት በተንሸዋረረ መልኩ ሲገልጹ የነበሩ ሰዎች እንግዲህ ከሳቸው ብዙ ግንዛቤና ብዙ ግልጽ የሆኑ ነገሮችን የወሰዱ ነው የሚመስለኝ። ወደ እሳቸው ጉዳይ እንሄዳለን። ይህንን እናብቃ። እንግዲህ ተመልካቾቻችን ወደ እናንተ ያደረስነው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ጊዜ።